ፌስቡክ ላይ የገባው ነው ገባው ፌስቡክ ላይ ተገባ የገባው ነው እየገባው ነው ታንክ ዩ መንፈስ ቅዱስ እናመስግን ገባው ወል ገባው ሰላም 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 የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ጌታ ነው ዛሬ በሁሉ ላይ በዓለም ላይ ማለት ነው በዛ በመድራችን በኢትዮጵያ ላይ ዛ በመቀሌ በኤርትራ በአፍሪካ በሁሉ ላይ ኢየሱስ ጌታ ነው በራሺያ ላይ ሆነ በአሜሪካ ስለዚህ ታቲንክ ሁለት ክፍል ነኝ ያለውት ሬዲዮ ላይ እና ፌስቡክ ላይ አቲንክ ታትን ጸልይና እግዚአብሔር እንዲረዳን መንፈስ ቅዱስ እንዲያስተምረን የእግዚአብሔር ቃል ጸጋውን ያድስ ኪዳን አስተማሪ ጸጋ ነው ጸጋ እንግዲህ አስተማሪ ነው አቲንክ ዛሬ ስለ እምነት ነው እንግዲህ የምንማረው ክፍል 1 እምነት ምን እንደሆነ እናያለን ትልቅ ወሳኝ ትልቅ መሰረት ነው ፊውዝ ነው እምነት እንግዲህ ፊውዝ ነው ገባችሁ የእግዚአብሔር ቃል አብሶ እንትን ሮሜ 14 መጨረሻ ላይ ያለ እምነት የሆነ ነገር ሁሉ ኃጢአት ነው ይላል ያለ እምነት የምታረጉ ነገሮች በሙሉ ኃጢአት ናቸውና ስለዚህ አቲንክ ዛሬ ክፍል 1 ነው የምንማረው እንጸልይ እግዚአብሔር ደግሞ መጸለይ አለብን ስፔሻሊ በዛም በመቀለ የሆነ ያለው ነገር እንግዲህ ጻድቃን ጸሎት በስራው እጅግ ኃይል ታረጋለች ይላል የኛ ስራ ምንድነው መጸለይ በቃ ጸልዩ ነው ያለው ጌታ ጸልይ ነው ያለው ወደ ፈተና እንዳትገባ ጸልይ እግዚአብሔር በጌታ በኢየሱስ ስም እናመሰግናለን ዛሬም በኢየሱስ ክርስቶስ ስም ወደ አንተ እንመጣለን ወደ እግዚአብሔር ጌታ እግዚአብሔር የሚቀርብ እግዚአብሔር እንዳለ ለሚፈልጉት ሁሉ ዋጋ እንዲሰጥ ያምን ዘንድ ያስፈልጋል ተብሎ ተጽፏል ዛሬም በኢየሱስ ስም በዛ በመድራችን በዛ በመቀለ የሆነ ያለው ነገር እግዚአብሔር አባቱ በኢየሱስ ስም ጣልቃ ስለምትገባ በዛም በኤርትራ እግዚአብሔር በኢትዮጵያ ሆነ በአፍሪካ ሆነ በራሺያ ሆነ የሆነ እግዚአብሔር ተጀመረ የራሺያ ደግሞ ፕሮሰስ ስለሚጌታው ስምምነት ስለሚመጡ ለራሺያ መንግስት አንተ ልቡ የእግዚአብሔር ቃል ሲነግረን የነገስታት ልብ አንተ እጅ ነው ወደ ወደርክ ተመራለህ እግዚአብሔር አባቱ ልቡ ጌታው ለስምምነት ጦርነት ስለሚያበቃ እናመሰግናለን እግዚአብሔር ትራምፕንም ስለምትረዳ ስለ ሁሉ እናመሰግናለን ጌታ እግዚአብሔር ከፍ ከበል ሁሉ ላንተ አሳልፈን ሰጠን ባንዳች አትጨነቁ በጸሎት በምርጃ ከምስጋና ጋር ለማናችሁን አስተዋውቁ ብለሃል በኢየሱስም ለማናችሁን እናስተዋውቃለን እግዚአብሔር ጦርነት ይሻር አንተ ጣልቃ ስለምትገባ ለዛች ምድር ጸልየን እግዚአብሔር ሆይ በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ አንተ ጣልቃ ትገባለህ በኢየሱስ ክርስቶስ ስም ወደኔ ጩ እናንተ ማታቆን ታላቅና ድንቅ ታምራት አደርጋለሁ ብለሃል በኢየሱስ ስም ወደ አንተ እንጫዋለን እግዚአብሔር አባቱ በኢየሱስ ስም ምረት በዚህም በፌስቡክ ላይ ያባሉ እግዚአብሔር አባቱ ጉርጓዳቸው ስለሚደፈን ፌክ ኒውሶች በሙሉ ጉርጓዳቸው ስለሚደፈን እግዚአብሔር እናመሰግናለን ጌታ እግዚአብሔር ክብር ሁሉ ላንተ ይሁን ከፍ ከበር ሶሻል ሚዲያ ለኢየሱስ ዛሬም ጆሮ ይከፈት ዛሬም እግዚአብሔር የእምነት ሚስጥር እንዲገማን የሰጠን እምነት ጌታ እግዚአብሔር ሁሉ ነገር ያለው እምነት ነው ስለዚህ ጌታ አንተ መተ ያስተማርከን እምነት ነው ዛሬም በኢየሱስም እንድንማርዳን ጸጋ ይርዳን እንዳስተምርዳይ መንፈስ ቅዱስ ጊዜውን ተረከብ እንጂ ጂሰስ ኔም አሜን አጭር ጸሎት ነው የባፕቲስት ጸሎት ነው ብዙም አልቆይ ኢየሱስ ያድናል አሜን ወል ጌታ ኢየሱስ ጌታ ነው እንግዲህ ሳቲንክ ዛሬ ስለ እምነት ነው የምንማረው ባለፈው ስለ ኮንፌሽን ተማርን እንዳትረሱ ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው ኮንፌስ ደግሞ የምናደርገው ምንድነው ይሄ ቃሉ ያለው ደግመን መናገር ማለት ነው በቃ ቃል ሌላ መጨመር የለብንም ይሄን ቃል መናገር በቃ ይሄን ቃል ስትናገሩ ከእግዚአብሔር ጋር ተስማማላችሁ ማለት ከቃሉ ውጭ የምታወሩ ከሆነ ተስማሙ ከእግዚአብሔር ጋር የምትስማሙት እሱ ያለውን ደግመን ስንል ነው ከአንድ ሰው እንኳን ስትስማሙ በተፈጥሮ ማለት ነው ስለዚህ አሁንም ስለ ኮንፌሽን አቲንክ ትንሽ ገለጻ አረጋግላችኋለሁ በጣም የሚረዳችሁ ስናገርና ዛሬ ክፍል 1 ስለ እምነት ነው የምንማረው እምነት ምን እንደሆነ እናያለን እምነት ወገኖቼ መሰረት ነው አልኳችሁ ትልቅ መሰረት ነው ለክርስቲያን ፋውንዴሽን ማለት አልኩ ሁሉ የምትጸርቁት በእምነት ነው ምትኖሩት በእምነት ነው ጻድቅ በእምነቱ በህይወት ይኖራል አራት ቦታ ተጽፏል ስለዚህ ዛሬ አቲንክ ትንሽ ወደኋላ ለንግተም ለባላችሁና አንድ ቃል ላንብብላችሁ እንትን ላይ ላሳያችሁ አብሶ እንትን ላይ አቲንክ እንትን ላይ ባለፈው ነግራችኋለሁ የእግዚአብሔር ቃል አመርኩ ስለዚህ ተናገርኩ አንዱ የእምነት መንፈስ አለ እናምናለን እንናገራለን ምንድነው የምትናገሩት ብያችኋለሁ ጻድቅ እንደሆንክ መናገር ይህንን ጽድቅ ከተቀበልክ ሚጻናላችሁ ስትናገሩ ነው ሁሉ ነገር ስትናገሩ ነው እንጂ ባለፈው ነግራችኋለሁ እዚህ ጋር ሳንመርጣቸው ፕሬዝዳንት ሩጫ I am the president of America አሉ ገና ሳንመርጣቸው እኮ ነው እየተናገሩ ነው ማለት ነው ሊያጸኑ ማለት ነው ያን ፕሬዝዳንት አሁንም የሚጻናው ነገራችሁ ስትናገሩት ነው I am the righteous
ጻድቅ ነኝ አምናለሁ ጻድቅ ነኝ መናገራለሁ ግን አይ ቲንክ ላሳያችሁ እንትን ላይ ዮሐንስ እንትን ላይ ነው ይቅርታ እንባቆም ላይ ለምሳሌ እብን ራሱ ራይ ቢኖራችሁ ገባችሁ you have to speak ያንን ራይ ይደጋግ መናገራት ትዛላችሁ ጳውሎስ በደማስቆ ተገለጠልኝ ይላል በሄደበት ቦታ ሁሉ ያንን ያየውን ራይ ነው የሚናገረው በደማስቆ ተገለጠልኝ ያለ ይናገራል ለምንድነው የተቀበለውን ራይ በደማስቆ ይናገራል ማለት ነው አሁንም እንባቆምን የእግዚአብሔር ቃል ሲናገር እንደዚህ አለ እግዚአብሔር መለሰልኝ እንዲህም አለኝ አንባቢው ይፈጥን ዘንድ አለ አንደኛ ራዩን ጻፍ በጽላቱ ላይ አለ ማለትም ራይ ሲመጣለት ማለት ነው ራዩ ምን አለው ጻፍ በጽላቱ ላይ ጻፍ ከዛ ሁለተኛ ግለጠው ተናገረው ራዩ እስከተወሰነ ድረስ ጊዜ ነው እርሱ አይዋሽም አይዘገይም በርግጥም ይመጣል ታገሰዋል ምን አለ መጀመሪያ ራዩን ጻፍ አለ ከዛ ግለጠው አለ አያችሁ ራይ እንኳን ቢኖራችሁ የሚጻነው ስትናገሩ ነው I have vision ተዛላችሁ መተባንክ መንፈስ ቅዱስ ማርቲን ሉተር ምን መስላችኋል I have a vision ይላል I have a dream one day ይላል black and white አንድ ላይ ተቃቅፎ እግዚአብሔር ሲጸልዩ ነው ማይዋል ምን መስላችኋል ማርቲን ሉተር በአሜሪካ ማለት ነው ያየው ቪዥናት ሲናገር one day ይላል I have a vision ይላል ምን መሰለ ራይ ካለ አንደኛ ግለጠዋል ጻፈዋል መጻፍ አለበት ከዛ ተናገረው መናገር አለበት ራይ ያለ I have vision I have እንዳትረሳ ራይ የሌለው ህዝብ መረን ነው አልኩ ዛሬ ብዙ ቤተክርስቲያን ራይ የላቸው ከልብ ልንገር ራይ ስለሌላቸው መስፋት አይችሉም ግን ራይ ካለ እግዚአብሔር ያሰፋል እንጂ አልኩ እኮ አብርሃም ምንድነው በግድ እኮ ውጣ ልክ ሎጥ ሲለየው ማለት ነው ዘፍጥረት 13:14 ላይ አራቱን አቅጣጫ ሳዩ ምስራቅን ሰሜንን ደቡብን ምዕራብን ያየሁን ላንተ ሰጣለሁ አየ ያ ማለት ራይ ማለት ነው ራይ አራቱን አቅጣጫ ያያል እንጂ ቪዥን ካላችሁ አራቱን አቅጣጫ ያላችሁ አሁን ራዩ ምንድነው አለ እዚህ ላይ ይታገሰው አይዘገይም አለ ይመጣል አለ ይፈጸማል አለ እግዚአብሔር ታገሷል ይፈጽማል አሁን ይሄንን ራይ you have to speak I have vision አለ ከዛ በኋላ ታያለ ማለት ነው አሁን ኮንፌሽን ይረዳሃል ማለት ግን ራይ ኖሮ ማትናገር ከሆነ አልኩ ዳዊት ጳውሎስ ይናገር በሄደበት ቦታ በደማስቆ ላይ ተገናኘኝ ኢየሱስ ይላል የተናገረኝ ይናገር ምክንያቱም ይሄን ቪዥን ትናገራል ሌላ ትንቅ ኢሳይያስ 43:26 ላይ እንደዛ ነው ኦኬ አሳስበኝ በአንድነት ሆነን እንፋረዳለን ቀጥሎ ትጸርቅ ዘንድ ነገርን ተናገራል ምን አለ አሳስበኝ በአንድነት ሆነን እንፋረዳለን ኃጢአትን ምን አለ ኃጢአት መተላለፍ ስለኔ ስለመደመሰስ እኔ ነኝ አለ አመጻን ኃጢአት ደግሜ አላስብም ካለ በኋላ አሳስበኝ አለ ምንድነው የምታሳስበው እግዚአብሔር ኃጢአትና አመጻን ደግሜ አላስብም ብለሃል እግዚአብሔር በመገረፉ ቁስል ተፈውሳል ብለኛል እግዚአብሔር የሚያስፈልገኝ በክብር ታዘጋጃለህ ይሄን ስትል እግዚአብሔር ያዘጋጃል ኮንፊስ ታደርግ አሳስበኝ በአንድነት ሆነን እንፋረዳለን እግዚአብሔር put me remember me ማለት ማሳሰብ እግዚአብሔር እንዲህ ብለህ የለም ወይ አልጠለም አልተውም ብለኝም ወይ የሚያስፈልግን በክብር ሰጣለሁ ብለኝ የለም ሲንግሉ ደግሞ ምናል ሰው ብቻውን ይሁን ዘንድ መልካም አይደለም ብለህም ወይ ስጠኝ ሄዋን ትምጣ ብለህ መጸለይ መናገር አለብህ እንዴት መጣ ማለት ነው ሴትየዋ ወይ አንተም እንደምንግሬን መናገር አለብሽ ግን ማትናገሩ ከሆነ አጥን መናገር አለብህ you have to speak እና ሙሴ ኢያሱና ካሌብ 40 አመት ሲናገሩ ምን መሰላል 40 በመድረ በዳ ሲናገሩ ጸና አልኩ እግዚአብሔር ራሱ ልክ አዳም ሲወርቅ ሁሉ መናገር የጀመረው በቃ መሰለ ኢየሱስ መናገር የጀመረው ማለት ያ አካል ሆነ መጣና አሁንም የምትናገሩት ነገር አካል ይሆናል በቃ ሱሎለተ ይሆናል አካሉ ታያለ አሁን ምን አለ እዚህ ላይ አሳስበኝ በአንድነት ሆነን እንፋረድ በጣም አንድ ቦታ ላሳያችሁ በጣም የሚያስገርም ቃል እንትን ላይ ለጨምርላችሁ እንድትጸርቅ ነገሩን ተናገር አንድ ትንሽ አንድ ሁለት ጥቅስ ላሳያችሁና ከዛ ወደ ትምርቴ ዛሬ ያመጣውላችሁ ትምርት እምነት ጋሻ እምነታችሁ የት ላይ ነው የት ቦታ እንዳለ እናያለን ማለት ነው ትልቅ ነገር ነው ሌላ ልጨምርላችሁ እንትን ላይ I think አንድ ቆሮንቶስ 11:26 ላይ በጣም ደስ የሚል ቃል በጣም ይሄ ከገባችሁ ስፔሻሊ ስጋና ኮሚኒየን ስትወስዱ ባለፈው ነግራችኋለሁ እዚህ ሀገር አሁን አሜሪካ በየሳምንቱ ነው የሚወስዱት ኮሚኒየን ማለት ነው ግን በየቀኑ መውሰድ አለበት ስጋና ጌታ ውሰዱ ነው ያለው
ጌታ በሳምንት በወር ሰዷል አላለም ወሰድ ነው ያለ ስጋዬን ያልበላ ደሜን ያልጠጣ በራሱ ምንም ማድረግ አይችልም ማለት አሁን ይሄንን ከወሰዳችሁ በኋላ አትንክ የተናገረውን ቃል አሳያችሁ በጣም እዚህ ላይ ከገባችሁ ማለት ነው አንደኛ ቆሮንቶስ ላይ 11:26 ላይ እንደዛ አለ እንጀራውን በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ጌታ እስኪመጣ በህይወትሽ ላይ እስኪመጣ ድረስ ሞቱን ማወጅ አለብህ ማወጅ አለብህ ይህን ስጋና ደም ከበላ ጌታ እስኪመጣ ይመጣል የምትጠባበቁት ጌታ በድንገት ይመጣል በድንገት ነው የሚመጣው በድንገት እኮ የሚመጣው ጌታ ማለት ተዛለም እንደገዛ ሐዋርያ ምዕራፍ 2 ላይ ጌታ በዚህ ቀን ይመጣል አላላቸው መንፈስ ቅዱስ በኢየሩሳሌም ቆዩ ነው ያላቸው በድንገት ነው የመጣው እግዚአብሔር መንፈስ ማለት ነው አሁንም ጌታ እስኪመጣ ድረስ ሞቱን ትናገራለህ በቃ መናገራለህ እስኪ በህይወታችሁ ላይ እስኪ አፕን እስኪሆን ድረስ ይህን ስጋና ደም ስትወስዱ ማለት ነው በህይወታችሁ ላይ አፕን እስኪሆን ድረስ ጌታ ይመጣል ማለት ነው ሞቱን ትናገር ምን ማለት ነው ሞት ምን መሰላል አዳም እኮ ሲወርቅ ሞተ ትሞታለህ ያለው እግዚአብሔር በአዳም እኮ ነው ሞት የመጣው ሞት እኮ አልነበረም በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ ኃጢአት ሲገባ ሞት መጣ እንጂ ሞት የኃጢአት ውጤት ነው ግን በአንዱ ሞት ኢየሱስ ሞቶ ምን አሰራቸዋል አሁን ምን አሰራቸዋል ብዙ ሃይማኖት ኢየሱስ ሞቶ ያምናል መስላችኋል የኢየሱስ ሞት ምን መስላችኋል ኢየሱስ ሞቶ ተነስቷል ሞትን ድል እንደነሳ በሞት ላይ ስልጣን እንደሰጠን ኢየሱስ በሞቱ ሞታችንን እንደሻረ ሞት ሆይ ሞጋ የታለ ሲኦል ድል መንሻት ላለ ሞትን አትፈራም እንጂ ምንነካ እንደምን ትፈራለህ ሞትን ለምን መሰለ ኢየሱስ መጥቶ አሸንፏል ማለት ግን ይሄን ስጋውን በጠጣ ጌታ እስኪመጣ በህይወትሽ ላይ መናገር አለብሽ እስኪመጣ ድረስ you have to speak እስኪመጣ ድረስ መቼ እንደሚመጣ አላቅም አይደል እሱ ካላንደር አንድ ቀን እንደ 1000 ዓመት እንደ አንድ ቀን አጣቅም ጌታ ይመጣል እኮ አይዘገይም ማለት ግን በህይወታችሁ ላይ እንዲመጣ መናገር አለብሽ ሞቱን ማወጅ አለብሽ ጌታ ሞቶ ተነስቷል ሞትን አሸንፏል ሞት ላይ ተሰራው ስራ ማወጅ አለብሽ ጌታ ሞታ አንድ ጥቅስ ናምብላችሁ መጨረሻ ጥቅስ ልጨምርላችሁ ሚክያስ ይሄን በጣም ያዙ ምዕራፍ 2 ቁጥር 6 ላይ ትንቢት አትናገሩ ብሎ ይናገራሉ እነዛ ላይ ግን ትንቢት አይናገሩምና ስድብ አይርቅም አለ ወይ ትንቢት አይናገሩምና ስድብ አይርቅም ዛሬ በህይወትሽ ላይ ስድብ እንድል ትንቢት መናገር አለበት እኔ ይሄ ነኝ ከለ ያለኝ አይደለም እንዲ ሰይጣን እንዲ ነው የሚል እንዲ ነው ይላል ምን አለ ምን ሰይጣን እኮ ያለ ነገር ቢናገር አንድ ጊዜ አንዷ መጣችና ቻርልስ ካፕ አለቻቸው ሰይጣን ያለኝ ልንገሮት አለቻቸው ምን አልሻለው ሰይጣን ያለኝ ልንገሮት ከዛ ምን አልሻለው እንደገና ከዛ ኩይታና ለስ ሰይጣን መስማት አቁም ያለው አንዳንዱ ሰዎች ሰይጣን የሚሰሙት እንዲ ያለኝ እንዲና እንዲ ሻፋፋነሽ እንዲ በቃ እንዲ ግን ምናምን ያለው ነገር ይነገራል አንዷ እንዲ መጣችና እንደደወለችልኝ ፓስተር ሰይጣን ሻፋፋነሽ ይያለኝ አለሽ ኩይት መስማት አቁም ያልኳት ዙን በጎቼ ድምጼን ይሰማሉ ነው የሚለው ግን ትንቢት አይናገሩምና ስድብ አይርቅማል ማንንም እንደ እምነቱ መጠን ትንቢት ይናገር ነው የሚለው እግዚአብሔር ከምንም ነቢያት መጠበቅ የለበት you don't have to be wait ነብይ እንደ እምነት መጠን ትንቢት መናገር አለበት ይሄ ቃል እኮ ከትንቢት የሚበልጥ ነው እግዚአብሔር ቃል ትንቢት አይናገሩምና ስድብ አይርቅም ዛሬ በህይወትሽ ላይ ስድብ እንድልክ ትንቢት መናገር አለብሽ እንዲ ነኝ ሲለኝ አይደለም እኔ I am the righteousness of God in Christ I am blessed የለም ሲለኝ አለኝ ይበዛልኛል ተሞታለህ ሲለኝ አልሞትም በህይወት እኖራለሁ ምንም የለም ሲለኝ አለኝ እኔ ይበዛልኛል በቃ የለም ሲለኝ አለኝ ደካማ ነኝ ሲለኝ ብርቱ ነኝ እኔ ደካማ ብርቱ ነኝ ይበልጥ ተጽፏል ትንቢት ማትናገር ከሆነ ከህይወታችሁ ላይ ስድብ አይደለም አየ ስድብ አይደለም በህይወትሽ ላይ አይደለም ስንት አለ የሚሳደብ እዚህ ፌስቡክ ላይ ስንት እዚህ ሶሻል ሚዲያ ላይ የሚሳደብ መንግስታት የሚሰድብ ስንት አለ በቃ ከራሱ ጋር ተጣልቶ በቃ የሚሳደብ ተሳዳቢ ምናምን የሚሳደብ ማለት ነው ምናምን አላያችሁ ለዚህ ሀገር ሲሰዳደብ ምናምን አየ ትንቢት አይናገሩምና አይርቅም አንድ የመጨረሻ ጥቅስ ማሽን ፓስተር ተስፋ ይደግ ነው ኤፌሶን ላሳያችሁ ኤፌሶን ምዕራፍ 5:16 ላይ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሰዎች እንዳትመላለሱ በጥንቃቄ ተመላለሱ ይላል እንደሌላቸው ቀኖች ክፉዎች ናቸውና ዘመኑን ዋጁ አለ ምኑን ዋጁ አለ
ቀኖች ክፎች ናቸውና ዘመኑን ዋጁ። ታዲያ ማንም ይወጅላችሁ? እናንተ እየተናገራችሁ የሚመጣውን ዓመት ማትዋጁ ከሆነ ካሁኑ መዋጀት ምን ማለት ነው? you have to speak ተናግረን ተዋጁ። የሚመጣው ዓመት የኔ ዓመት ነው። የሚያስገርም something good happened to me, the year of increase የሚመጣው ዓመት ካሁኑ ትባየ። አንደኛ ቀኖች ክፎች ዘመኑን ዋጁ አለ። አንዳንዱ ኢየሱስ መጥቶ እንዲዋጅለት ነው የሚፈልገው። አያደርግልህም። አሁን አንተ ነው የምታየው። አፍቱርሱ ቃሉን ሰሚዎች ብቻ አትሁኑ አድራጊዎች አለ። አለዛ ማታረክ ሆነ ፊትን አይተ እንደምትረሳሱ ትሆናል። አሁን ቀኖች ክፎች ናቸው። ቀኑን መዋጀት ይሄ ቀን የኔ ቀን ነው። እግዚአብሔር የሰራው ቀን ነው። ይሄ ቀን ክፉ ወደኔ የምሰማው ዲ ቲቪ ላይ የማየው ልጆቼን አይነካ ምንም ነገር አይነካ። አንተ ማትዋጅ ከሆነ ከባድ ነው። ልጆቼን አይነካ የምሰማው ላይ እንደዚህ ምናምን በፍጹም እኔ ቤት አይመጣም። ክፉ ወደኔ አይቀርብም ተብሎ ተጽፏል። I have to speak ቀኑን መዋጀታል። መጠበቅ የለም። የሚመጣው ዓመት ላይ ምንም አትጠብቅ። something በቀም አንድ ቃል ይላል። በቃ ዓመት ሲመጣ አንድ ቃል ዛሬ ምናምን እንደዛ ብሎ ነገር እንደሱ ያያረቁን አሰነፉን እኮ ቃል ሲጠብቁ አንድ ቃል ሲሉ ነው። ቃል ተሰጥቶ የለን የመጽሐፍ ቅዱስ እናንተ አይደለም ምን አንድ ቃል ያስፈልጋል? ሁሉ ቃል ተሰጥቷቸዋል። የሰጠኝን ቃል ሰጥቷቸው እነሱም ተቀበሉ አለ እኮ ዮሐንስ 17:8 ላይ ቃሉን ሰጠርኩ ይላል። የምን አንድ ቃል መጠበቅ ነው። ስለዚህ don't have to be wait ንፋስን የሚጠባበቅ አይዘራም ይላል። ደመናት የሚጠባበቅ አይስድም ይላል። የቱ እንደሚበቀል አታውቅም። በማለዳ ዘርን ዝራ በማታ ማትከልከል ይላል። አየቱ እንደሚቀለጣ። ስለዚህ የሚመጣው ዓመት መዋጀት ፓስተር ያያረክ ነው በደም እኔ ዓመቱ እንዴት እንደሚያልቅ እንኳን አላውቅም። ለካ የዋጀውት ነው። ማይክ ሰዓቱን ተዋጃለ፣ ደቂቃውን ተዋጃለ፣ አየሩን ተዋጃለ። በቃ ስትዋጀው ያንተ ይሆናል ማለት ነው። መጠበቅ የለብሽ ምንም ማለት አዲስ ዓመት ክሪስማስ ምናምን እንደዚህ መጠበቅ የለብም። አንድ ቀን ምናምን ጋር አልኩ ገበሬው የሚቀጥለው ዓመት እግዚአብሔር አንድ ነገር ያደርጋል ብሎ ዘር የማይዘራ ከሆነ ጎድ ፈላብን። እንደውም እዚያ ያሉ ጠብደላ ጥቁሮች ይጨርሱናል። ምግብ ከሌለ ማለት ነው። ምን ታደርጋለህ? ምግብ ከሌለ ገበሬው ግዴታ መዝራት አለበት። ገባ የቱ እንደሚዘራ ዘር አየ። አሁን ጴንጤ አንድ ቀን ኮንፈረንስ በዛ ቀን ማታ አዳር አንድ ቃል ምናምን እኔ እንደዛ አልስማማም። ቃል ተሰጥቶኛል የኔ ነው። this is ቃሉ የኔ ነው። ጌታ ሰጥቶኝ ነው ቃሉን ነው። አይቹ ይሄን ቃል ሰጥቶኛል። እኔ ነኝ የምኖርበት ምሰራው እኔ ነኝ። ይሄ ቃል የኔ ነው። ለዚህ ነው ቃሉ ይሙላባችሁ ያለው። ማንም ይናገር እንደ እግዚአብሔር ቃል ይናገራል። አያችሁ ምንም ይሉና have to be wait አመት ልክ እኮ እንትን እኮ ነው አንዳንዴ አሁን እዚያ ጋር አይታችሁና በአለም ዙሪያ እኮ ነው አንድ ነገር መጣ ሲባል ያለው ግርግር ያለው በቃ መጣ መጨናነቅ ገበያው ምናምን ልክ እንደዛ ነው። ኢየሱስ ሲመጣ እንደዛ ነው የምትሆኑት። ምን መስላል? ኢየሱስ ሲመጣስ ካልተዘጋጃችሁ ማለት ነው። ዝግጅት ከሌለ በጣም ግርም ይለኛል እኮ በቃ ሁሉ ጋር ነው። እዚህም አሜሪካን ብትሄድ የትም ባገር ብትሄድ ነገር ሲመጣ ነው በቃ ሩጫው ለዛ ቀን ምናምን ልክ መማር አለብን እንጂ ኢየሱስ ተዘጋጅታችሁ ጠብቁኝ ያለው ጌታ። ተዘጋጅተ መጠበቅ ወታደራውን አንድ ቀን ይላልን እንደቆ አንድ ቅስ ምናምን ቆይ የሚመጣው በተመና ተዘጋጅቶ ነው የሚጠብቀው ወታደር። ስለዚህ ምን አለ ቀኖች ክፎች ናቸውና ዘመኑን ሌላ እንዳያስረሱ ይሄ ደም ይናገራል። ታዲያ እናንተ ማትናገሩ ከሆነ አንድ ቦታ ላምብላችሁ እንትን ላይ I think እንትን ላይ ቃል ላምብላችሁ ነው መጨረሻ ተክለስታችሁ I think ዕብራውያን ላይ ያሳያችሁ ዕብራውያን ምዕራፍ 12 ቁጥር 26 ላይ ለሚናገረው እምቢ እንዳትሉ ተጠንቀቋል። ይሄ ደም ይናገራል። ከመናገራል እነርሱ ከበጉ ደም የተነሳ ከምስክርነታቸው ቃል ድል ነሱት ይላል። ስለዚህ ተናግረሽ ደሙ በሰራው ስራ ሰይጣን ስነግረው እኔ በደሙ ጻድቅ ያለው በደሙ ይቅር ተብያለሁ በደሙ ተዋጅቻለሁ በደሙ ተገዝቻለሁ በደሙ ተበሰፍኛለሁ ክፉ ወደኔ ወደዚህ ቤት አይቀርብም። never ደሙ አለ የበጉ ደሙን ባየው ጊዜ አልፋለሁ አይደል ያለው እግዚአብሔር። ምን መሰላል እዛ በግብጻን ዋይ በነጋታው ፈርዖን ላኪ በኩር አለመሆኑ እንዳለኮ ነው በኩር ያለቀው በግብጽ ጋር ከብት የለም ነው ያለቀው መቅሰፍ መቶ ይመጣቸው ማለት ደሙን ባየው ጊዜ አልፋለሁ እግዚአብሔር። አየ ምንም ምንና እናንተ don't have to ወድ ደሙ ይናገራል እናገራለሁ I speak ደሙ ይናገራል ለሚናገረው ተጠንቀቁ ነው እንዳትሉ ተጠንቀቁ አለ።
ከአቤል ደም የሚበልጥ ወደሚናገር ደም መርጨት ደርሰናል አለ። ይሄ ደም ይናልኩ ደማችሁ ይናገራል ስትሉ ምን ነካ ደማችሁ ይናገራል እኮ ደም ይላል ዶክተር ደም አምጣ ደም ቅዳ ደም ከዛ ደም ይወስዳ ከዛው ያገኛል። ችግር ያለብን በሽታ ነው በደም ያገኝናል። ደም ይናገራል። ስለዚህ ለሚናገረው እምቢ እንዳትሉ ተጠንቀቁ። ስለዚህ ኮንፌሽን ማለት ይሄ ነው። አቲንክ ይበቃኛል። ትንሽ ገለጻ ላርግላችሁ የቀረ ያልኩ እኮ በምድራችን ላላያችሁ ምን እዛ ምች እንዳመጣው ቷ ያረጋዋል። ከዛ ቱቱቱ ባልደሞ ቱቱ ከተናገሩኝ ዛሬ እንዳትመጣው ሲለው ያጣምመዋል ይዞ በጥፍ ምናምን እናንተ ምች እንዳመጣ ይሉኛል። በኢየሱስ ስም እንዳመጣኝም ሌባ ደግሞ ስልክን እንዳይሰርቅ በኢየሱስ ስም አልሰርቅም። እኔ አንተ የምን መስረቅ አይሰርቅም። እኔ እሳት አለ ይበላዋላችኋለሁ። ምትናገሩት ነገር ማመጣባችሁ ነገር ምናምን ምትናገሩት ነገር በለፈለፉ አይደል? ምን እግዚአብሔር ቃል አለ ይቅርታ አድርጉልኝ። በለፈለፉ ምን አሉ እና ተጨምሩበት ዳሽ። ስለዚህ የመናገር ኃይል ይበቃኛል ልጨምርላችሁ ብዬ ነው። ዛሬ ስለ እምነት ክፍል 1 እምነት ምን እንደሆነ እናያለን። እንዳትረሱ ጌታ መጥቶ ያስተማረው መጽሐፍ ቅዱስ እምነት ነው ያስተማረው። አብሶ ዮሐንስን ጠቅላላ ብታነቡ ኦልሞስት 200 ጊዜ እምነት የሚል አለ። ዕብራውያን ምዕራፍ 11 ብታነቡ 25 ጊዜ ስለ እምነት ሜንሽን ተደርጓል። የእምነት አርበኞች አሉ። እምነት ነው። አያችሁ እምነት ዝም ብሎ ይመጣ አይደለም። ሁለት አይነት እምነት አለ። ይሄ ልንገራችሁ። አንደኛው የአእምሮ እምነት አለ። ልክ እንደ ቶማስ አይነት ማለት ቶማስ ምን መስላችኋል? ካላየው ተነገረኮ ኢየሱስ ተነስቷል ሲሉት እሱ ካላየው ችንካሩን ቁስሉን ካላየው አላምንም ማለት። ጌታ በ8ኛው ቀን መጥቶ ነው እንካ ልክ እሱን ያናገረው ቶማስ ነው። በተዘጋ በገብቶ እኮ ቶማስ አለ እንካ ይያሉ አንተ ስላያመንክ ሳይው የሚያምኑ ብፁዓን ናቸው አለ። ሳይው የሚያምኑ ብፁዓን ናቸው። አያችሁ እምነት ሌላ የልብ እምነት አለ። የልብ እምነት ማለት እንደ አብርሃም አይነት ባለፈው ነገራችኋል። አንዱ የእምነት መንፈስ አለናል። የልብ እምነት ምንድነው? ይሄ ቃል ያምናል። ይሄን የተስፋ ቃል ያምናል። የልብ እምነት አያችሁ ልዩነቱ አያችሁ ልክ እንደ አብርሃም ማለት ነው። አብርሃም ምን መስላችኋል? ተስፋ ቃል ይዞ እኮ ነው ያመነው። በእምነት ራሱ የበረታው እኮ ሙት የሆኑን ራሱ ስጋ አሳያቸዋለሁ። ምንናቸው ነገሮች እምነታችን ሽርንክ እንደሚያደርግ አብርሃም በረታ በእምነት ይላል። አያችሁ የልብ እምነት ቃሉን ያምናል። የአእምሮ እምነት ደግሞ ማየት ይፈልጋል። አቶ ካላየ አያምንም። ካላመንክ የእግዚአብሔርን ክብር ማየት አለ። ለዚህ ነው ማርታን ብታምኚ አላት የእግዚአብሔርን ክብር ታያለሽ አላት። አያችሁ የእግዚአብሔርን ክብር ልታዩ ከፈለጋችሁ ማመን አለባችሁ። በህይወታችሁ ላይ ክብር ልታዩ ከፈለጋችሁ የእምነት ደግሞ አሳያችሁ። ወደ ጌታ ስትመጡ የምታገኙት ወደ ጌታ መምጣት አለበት። አታገኙማ። ለዚህ ነው አብሶ ኮሮሚ 12 ላይ የእምነትን መጠን ሰጠን ይላል። ወደ ጌታ ስትመጣ ተዛለም ዮሐንስ አንተለ ማርቆስ 5 ላይ ደም ሲፈሳት ሰማች ይላል። ከዛ ምን የሰማች? ስለ ኢየሱስ ወሬ ሰማች። ምንድነው ያገኘችው? ስትሰማ እምነት አገኘ። ስለ ኢየሱስ ወሬ ሰማች። አያችሁ ካልሰሙትስ እንዴት ያምና? የእግዚአብሔር ቃል እኮ የጌታን ስም ይጠራው ሁሉ ይድናል ይላል። ያላመኑትንስ እንዴት አድርገው ይጠሩታል? ካልሰሙትስ እንዴት? ስለ ኢየሱስ ሲወራ ማትሰሙ ከሆነ እምነት ማግኘታችሁ ነው። ሰዎች የተሳሳተ ባልኩ እኮ ስለ ፍጥረታት ብቻ ስትማጥ እምነት ታገኛለህ። ዝም ለፍጥረታት ላይ ያ ትክክል አይደለም። እምነት በእግዚአብሔር ላይ ብቻ ነው። ማመን ያለበት እግዚአብሔር ነው። ያፍቱ ብሊፍ እግዚአብሔር በፍጹም ልብ በእግዚአብሔር ታመን ነው እግዚአብሔር ቃል። እምነት እግዚአብሔር ላይ ብቻ ነው። በእግዚአብሔር ነው ከተታመን በፍጹም ልብ በራስ ማስተዋል አትደገፍ። ዛሬ ስንት ሰው በራሱ ማስተዋል ተደግፏል። ስለዚህ ሁለት አይነት እምነት አለ። የአእምሮ እምነት አለ፣ የልብ እምነት አለ። ይሄ እምነት ደግሞ ሮሜ ምዕራፍ 8:17 ላይ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል። የእግዚአብሔር አይነት እምነት የሚኖራችሁ የእግዚአብሔርን ቃል ስትሰሙ ብቻ ነው። አሁን ይሄኛው እምነት ነው የሚያስተምረው። እንዲህ አይነት እምነት ነው። ሁለት አይነት እምነት ዛሬ በዓለም ላይ ሰዎች ካላዩ አያምኑም። ካላዩ አያምኑ። ተዛራችሁም ዛ ሁለት አይነት ነገስ ላይ ኤልሳ መጥቶ ነገ በሰማርያ እንዲህ ይሆናል ሲለው ያ ጀንደረባ የትኛው ዝናብ አለ? የትኛው ንፋስ አለ? 7 ዓመት ራብ ነበር።
ነገ የሚሆነውን ነገር ነግሮት ወይ ደግሞ ሰውየው ዛሬ አይኑ የጠፋ ነገ አይኑ ይበራል ሲሉት ዛሬ እንዴት አድሬ ያላሉ አየ ነገ የሚሆነው ተነተለ በአይን ታላ አትበላም ማለት ከዛ በበረከት የጠገቡ ረግጠው ገደሉት አየ ዛሬ በበረከት የጠገቡ ረግጦ እንዳይገሉሽ ማመን ያስፈልግሻል you have to believe that አየ you have to believe that ይሄ እምነት ደግሞ የሚመጣው አሳያል እምነት ይመጣል ስትሰማ አልኩ እንኳን ያ ብቻ አይደለም እምነት ይመጣል ስትሰማ አልኩ ለምሳሌ ሰውን አንድ ሰው ስትሰሙት ታምናለህ ያ ሰው ሲናገር ማለት ነው የሚናገረው ቃል ታምናለህ ማለት ነው ገባባለ ግን ይሄኛው ሰውዬና እግዚአብሔር አንድ አይደለም እግዚአብሔር ይዋሽ ዘንድ ሰው አይደለም ይላል እግዚአብሔር አሳው አይደለም ይላል ለምሳሌ ስለ መልካም ነገር ሲናገር ቅዱሳን ስላገለገላችሁ ይረሳ ዘንድ አመፀኛ አይደለም እንደ ሰው አመፀኛ አይደለም ይላል ሰው ነው የሚረሳው እግዚአብሔር አይረሳም ለቅዱሳን ስላደረጋችሁ ነገር ግን አሁን ይሄንን እምነት ካገኘ እምነት ልክ እንደ ፊውዝ ነው ፊውዝ ታውቃለህ ፊውዝ ነው በቃ በውስጣችሁ ያለውን ጸጋ የሚያንቀሳቅሰው እምነታችሁ ነው እንዲሰራ የሚያደርገው ማለት ነው እምነታችሁ ከደከመ አንድ ጴንጤ ደከመ የሚባለው እምነቱ ሲደክም ነው የጸሎት ህይወታችሁ ይደክማል የመመስከር ህይወታችሁ ይደክማል በቃ እንዳለ ትደክማላችሁ እምነታችሁ ሰይጣን መጥቶ የሚያደክማችሁ እምነታችሁ ነው የሚያደክመው እምነት ከደከመ የፍቅር ህይወት ይደክማል ይቅር ማለት ራሱ ያቅታል አትችልማ የሚረዳ እምነት ነው ይቅር እንድትል እንዴ ምን መሰላል እምነት እኮ ነው የሚረዳ ሚስትን የገደለውን ይቅር ልትለው የሚረዳ እምነት ምን ያላርጓል እምነት ወሳኝ በፍቅር እንድትመላለሱ የሚረዳ እምነት ነው በይቅርታው የሚረዳ እምነት ነው እንድትጸልይ የሚረዳ እንድታነብ የሚረዳ እምነት ነው ሌላ ምን ማለት እምነት ነው የሚረዳችሁ አሁን ኢየሱስ መጥቶ ያስተማረው እምነት ነው አልቆኩ ዮሐንስን ብታነቡ ኦልሞስት 200 ጊዜ እምነት አለ ሃይላይት አድርጉት እምነት ጌታ ሌላ በሶስት ነገር ተደነቀ አንደኛ ባለማመን ተደነቀ እዛ ማርቆስ 6 ያላችሁ ባለማመናቸው ምክንያት ታምር አላደረገም ይላል ሌላ ዛ ዮሐንስ እንትን ለሉቃስ 7 ላይ ዛሬ ያመጡ አለቃ ቤቴ ልትገባ ይገባ ቃል ብቻ እንዲያነት እምነት በእስራኤል አላየውም ማለት ወይ ደሳይ ሌላ ሶስተኛ ደግሞ ሉቃስ 18 ቁጥር 7 ላይ የሰው ልጅ ዳግም በመጣ ጊዜ እምነት ያገኙንን ይላል ጥያቄ ምልክት አለው እምነት አልኮ ትልቅ መሰረት እምነት ነው ትልቅ ለሰው ልጅ እምነት የስታምን ይሄ እምነት ወደ ረፍት ይከታል እኛ ሲያመንን ወደ ረፍቱ እንገባል ያመነ ሰው ያርፋል ረፍቱ ስማትገቡት ለምንድነው ስላላመናችሁ ነው ያመነ ሰው ከዛ ይዘምራል ተማመኘ በትከሻው መሃሎኝ አድራለሁኝ ከሱ ጋር አስተማማኝ የሚያኮራ ያመነ ሰው ረፍ ብሏል ጸልዮ አሜን ያለ ሰው ረፍ ተቀብሎ ያርፋል እንዳታ እምነት የምትቀበልበት ልክ እንደ ኢንፊውዝ ነው አልኩ እምነት ልክ እንደ ሪሲቨር ነው ሪሲቨር ታውቃላችሁ ለምሳሌ አጋራችን መቼም ስትሄዱ እናንተ ታውቃላችሁ ዲሽ ተሰቅሎ እኛ ጋር እንደዚህ ተሰቅሎ የለም ተሰቅሎ ሳፋው ተሰቅሎ አብሶማ ቤት የሚከራይ ካለኛ ቤት ማት ቤት ተከራዩና እያንዳንዱ ጣራ ላይ ዲሽ ተሰቅሎ ማትሽ ነው አሁን ያዲሹ ብቻ ቻና ላይ መጣለን ግዴታ ሪሲቨር ያስፈልጋል ዲኮ ያስፈልጋል ማለት ልክ እምነታችሁ ልክ እንደዛ ነው ሪሲቭ የሚያደርግ ነው ያያቸው ያንሳ እንትኑ ይሰበስባል ሳፋው ሪሲቨሩ ተቀብሎ ያሳያቸዋል በስክሪን ማለት ነው ልክ እምነታችሁ የምትቀበሉበት ነው እግዚአብሔርን ሙቭ የምታረጉበት አይደለም እምነት ብዙ አይነት አመለካከት ነበረኝ ድሮ ነው እግዚአብሔርን ሙቭ እኔን ነው ሙቭ የሚያደርገኝ እንጂ እግዚአብሔር ሙቭ ታረጋዋል እግዚአብሔር ሙቭ ታረጋዋል እግዚአብሔር ምን ተገለጠኮ መቶ ተገለጠኮ እኔ ሙቭ ያደርገኛል እግዚአብሔርን አይደለም ድሮ እንደዛ ይመስለኝ ነበር እኔን እግዚአብሔር ሙቭ እናደርጋለን በእምነት ምናምን ተሳስተሃል እኔን ነው ሙቭ ምን ያደርገኝ እምነት እግዚአብሔር ምን ሙቭ ታረጋዋል ሙቭ አደረገ እንጂ እግዚአብሔር ተገለጠኮ ዓለምን የሚያድኑ ለእግዚአብሔር ጸጋ ተገለጠ ይላል ምን ሙቭ ታረጋዋል እግዚአብሔር ተገልጧል እንጂ በብሉይ ኪዳን ከሕግ በታች ነበሩ እንዳትረሳ አሳይሃለሁ ከተዘግተን ነበር እምነት ከመምጣቱ በፊት ማለት ነው አሁን እምነት መጣ እንጂ ፌዝ መጣው አሁን በእምነት ነው ጻድቅ በእምነቱ 4 ቦታ ተጽፏል አሳያችኋለሁ በእምነት ምትኖር በህይወት ትኖራለህ በቃ በእምነት ምኖራው እኔ በእምነት ስትኖር ደስ የሚል በቃ በታምራት መኖር ትጀምራለህ ማለት
እግዚአብሔር ሲያኖር ታያለ እምነት ስለዚህ አቲንክ ትንሽ ገለጻ ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የሌላውን ኦኬ የማናውን ነገር የሚያስረግጥ ነው ምን አለ መጀመሪያ ተስፋ ስለምናደርገው ነገር የሚያስረግጥ የማታዩትን ነገር የሚያስረዳችሁ መረጃ የሚሰጥ ታመከውን ፈውስን መረጃ የሚሰጥ እምነት ነው አተማኘት ሲንግል ሆነሽ ማግባትሽን የሚሰጥሽ መረጃው እምነት ነው በቃ ምናልባት ሰዎች ሊጨነቁ ይችላሉ ስላንተ እና እንደዚህ ግን አንተ ግን አርፈሃል ተረድተሃል እምነት ተረድቷል የማታዩትን ነገር ያስረዳችኋል አንደኛ ተስፋ ምንድነው ተስፋ ያደርጋችሁት ተስፋ ያደርጋችሁ ምንድነው ለምሳሌ ላሳያችሁ ለምሳሌ እዛ ኢትዮጵያ አምባሲ አሜሪካ አምባሲ ለመግባት ያው ታውቃላችሁ ለመግባት መጀመሪያ ፓስተርዬ ጸልይ ባንድ እግር ቆመ ለሊቱ ምረጸልይ ነው ለጋባ ነው አምባሲ ለጋባ ነው ጸልይ ወቀሽኔ ማን ለሊቱ ምርቁጭ ይጸልያ ነው ለነዛ ብሎ ነገር የለም ጸልይ ነው በቃ ሰው ሁሉ ጸልይ ለጋባው ጸልይ ተጋባለ ከዛ ከገባባ ኢንተርቪው አለ ኢንተርቪው ልክ መታ ቻ አረገለ ማለት ነው ቪዛ ተመታለ ከተመታለ በኋላ ጸልይ ትላላችሁ አሁን እዛ ሆናችሁ ተስፋ ያረጋችሁት አሜሪካን ልክ ሲመታላችሁ ተረጋገጠ ማለት ነው በቃ አሜሪካ ገብቻለሁ ተመታላ ገባ ቀጥሎ ስቴፕ ፓስተር የምንድነው ከቪዛ በኋላ ሽሮ በርበሬ መሰብሰብ ምን ልበልታዳ ሽሮ ምናምን አይገርም አሁን እናንተ እዛ ናችሁ ያላችሁት እምነታችሁ ምን ተረድቶ አሜሪካ ገባችኋል በቃ እምነታችሁ ተረዳ ምንድነው ያ እንድትረዱ ያደርጋችሁ ያ የተመታላችሁ ቪዛ ማለት ቪዛ ከተመታለ በኋላ ጸልይ ፓስተር ተስፋ ባንድ እግር ቆመና አትሉኝ ምንም ጊዜም የለኝም አልጸልይም ተመቶላል ወረደ ተረጋግቷል በቃ ገብታል እዛ በቃ ዛውና ገብታል ምንም አይነት ጸሎት የለም አሁን ተቀየርክ አያ ተቀየርክ ማለት ነው አሁን ከጾም ከጸሎት ተቀይረ ሽሮ በርበሬ መሰብሰብ ምናምን ምን ይጀልምጣ ምን ዳቦ ቆሎ ደምና ለምን ይጀልን ምን ልምጣ አሎ ምን ይጀልምጣ ለምናምን እንጀራ ይዛና ምን ከነቶ ተናግሩኝ ምን ለበር ዛሬ ምን ይጀልምጣ ምናምን እናንተ እንደዛ ነው ስትል ነበር አየ ቪዛ አረጋግጥክ ማለት ነው በቃ አሁን እምነት ልክ እንደዛ ያረጋግጣል ታመከሆነ ፎስ ቃሉ ላይ ተስፋ የምታደርገው ተስፋ ሳይያሉ የእግዚአብሔር ቃል ተስፋ የምታደርገው ተረጋግጣል በቃ ተረጋግጧል በቃ አያችሁ አገኛችሁ ልክ አንተ ቪዛ ከተመታለ አረጋግጠው ገባ አሜሪካን አይተው አላየሁ አይተሽው አላየሹ ግን ገብተሻል በቃ ገብታል ተመታላ አለቀ ከዛ ያንን ነገር ትመጣና ታየዋለ ማኒፌስት አረጋማል ልክ እምነት ልክ እንደዛ ነው በቃ ማኒፌስት ያረታያለ በህይወት ላይ ያመንሹ ነገር ሲታይተዋለሽ ማኒፌስት ያረታያለ ለምንድነው አምናላ በቃ ታያለ እምነት ልክ የሌለውን የሚያስረዳ ነው ተስፋ ስለምናርገው የሚያስረግጣል ሌላ ላሳ የማናው ነገር ያሰረደ ማርቆስ ምዕራፍ 9:23 ላይ ቢቻል ትላለ ለማመን ሁሉ ይቻላል አለ በጣም ይሄ ሰውዬ ያታቸዋል ታሪኩን ይገባቸዋል ደቀ መዛሙርቶች አቃታቸው ስንት እኮ ድንቅ ታምራት አድርገዋል ስንት ግን እዚህ ላይ ለመሰላችሁ ያቃታቸው በጣም ይሄ ሰውዬ አረፋ እየደፈቀው ነው መሬት ይፈራፈራ ሲያዩት በቃ አሁን በማየት ስለሄዱ እምነታቸው ሽረንክ አደረገ አልኩ ሁሉ ጊዜ ታምነን በእምነት በማየት ምትሄድ ከሆነ እምነት ሽረንክ አልኩ ጴጥሮስ ተዛላችሁ አንተ ኮንክ ጥራኛ ነው ኢየሱስን እያየው እየሄደ ነው በኋላ ጴጥሮስ አልሄደም ብትሉኝ በኋላ ሄዷል ማንን እያየ እምነቱ ማን ነበር የሚያው ኢየሱስን ነው ግን አይኑን አንስቶ ማብኑን ሳይ መስመት ጀመረ አያቸው እምነቱ እምነት ወዴት ነው አለው ጌታ ብድግ አደረገውና አያችሁ እምነታችሁ የሚሰራ ተስፋ እንዳትሉ ኢየሱስ ነው ገብታችኋል የእምነታችን ራስና ፈጽ ክርስቶስን በመመልከት ነው የሚለው ሩጫችን አየ እምነት የሚሰራው እሱ ሳይሆን ኢየሱስ ሳይሆን ፓስተሩ ሳይ አይደለም ነብዩን ሳይ አይደለም ሚስትን ስታይ አይደለም
ባልሽን ስታይ አይደለም ኢየሱስ ስታይ እምነትሽ አክቲቭ ነው 4 ነጥብ እምነቴ አክቲቭ የሚሆነው ኢየሱስ ስታይ ነው አሁን እምነቴ መስራት ይጀምራል ወርክ መስራት ይጀምራል አክቲቭ ሆኗል ቅድም ነው ባለፈው ነገራችሁ ስልክ አለ ነገራችሁ አለ ስልክ ምናምን ሃሎ ስል ምናምን እዚህ ጋር ሃሎ ብላ አክቲቭ ያለው ስል ታዛያችሁ እንደገና ላምጣስልኝ ይሄ አሁን አክቲቭ ካለውና ሃሎ ብል ምንም ማናገረኝ የለም ግን አክቲቭ አድርጌው ሆይ ወሳብ ብሮ ብስሎ ወሳብ ብለን መቀበናም ይሰራአት ልክ እምነታችሁ አክቲቭ የሚሆነው ኢየሱስ ስታይ ነው እምነቴ የሚሰራው ኢየሱስን ያየው ሲል ነው አሁን እምነቴ መስራት ይጀምራል ወርክ ማለት ሆነ ይሰራ በቃ አሁን አይኔ ማላይ ነው ያልኩኩ ዕብራውያን ምዕራፍ 12 ላይ የእምነታችን ራስና ፈጻሚ ክርስቶስን በመመልከት ነው የሚለው ሩጫችንን በትዕግስት እንሩጥነና ብዙ ጴንጤ እምነቱ ሽርንክ የሚለው አይኑን አስቷል ይሄ እምነት እሱ ላይ ሰጣሳያል የእምነት መጠን ሰጥቷል እምነቴ አክቲቭ የሚሆነው አሁንም እዚህ ላይ እነዚህ ደቀመዝ ገሰጣቸው ጌታ እስከመቼ ታገሳቸዋላችሁ እስከመቼ ከናንተ ጋር ሆናላችሁ አምጡታን ገሰጣ ጌታ ሲገስጠው ሰው ተነሳ ከዛ ጠይቅ ጌታው ለምንድን ነው ያቃተን ሲሉት ይሄ በጾምና በጸሎት ካልሆነ ያወጣማል ብዙ ሰዎች ያኛው ኮንቴስቱ አልገባቸው ጾም ነው አንተ በስተኛ የሚፈውሳል ብዙ ሰዎች ገደልን አልኩኩ ታሞ ሰውዬ ጾም ጸሎት እናድርግላ ቤተክርስቲያን ቆርጥ ጾም ጸሎት እናድርግ ምናምን እንዲፈውስ ያሰውዬ ብዙ ገደልን እኮ ጌታ ያለው እዛ ላይ ኮንቴስቱ ምንድነው እነዚህ ሰዎች እምነታቸው ያልሰራበት ምክንያት በማይስሬዱ ያ ደግሞ ማየት ያመጣው ስጋችሁ ነው ግዴታ ጾም ያስፈልጋል ስትጾም ትገላለህ ያለን ስትገል በማየት ታቆማለህ ማለት በእምነት ማየት ይጀምራል ጌታ ያለው ለነሱ በማይስሬዱ እምነታቸው አልሰራ ገሰጻቸው ጌታ እኮ መጥቶ ሌላ ቦታ ላይ ጠማማቱ ልድ እስከመቼ ከናንተ ጋር ታገሳቸዋል አለ እስከመቼ ከናንተ ጋር ሆናል ይገሳቸው ነው ጌታ ለምን እሱ እምነትን ያስተማራቸው ያለው አሁን ይሄ አባትየው የልጁ አባት መጥቶ ጌታ ወይ ብቻለ እዘንልና ነው ብቻለ ትላላ ነው እንደው ከልብ ነገር በጥፊ መምታት ነበር እንዴት ብቻለ ይሏል ኢየሱስን ይሄ አለማመን ነው ግን አለማመኔን እርዳኛል ደስ የሚለው ጸሎቴ ነው ለጴንጤ ጌታ ወይ አለማመኔን እርዳኝ ጸልዩት አለማመኔን እርዳኝ ጌታ ወይ በጣም በጸላለሁ ጌታ አለማመን አልኩ እኮ ሁሉ ነገሮች ያሉት በእምነት ነው በቃ ካለማመን ምትሞት ባጭር እድሜ ስላላመንክ ነው ከልብ ልንገር እግረጅም እድሜ ያጠግባለሁ ብሏል እግዚአብሔር ሁሉ ነገሮች በህይወታችን ላይ አፕን የሚሆን አለማመን ነው አይስ ካላመንክ የእግዚአብሔር ኩማታችን ነው never time የእግዚአብሔር ክብር ማታን ቋላት ማታም ነው ስላለ አይታ ወንድሙ አይታ አይደለ ይሸጣል ጌታ ወይ ሶስት ቀን ሆኖታል ምናምን ደሞ ይሸጣል ተጣሽት ከተማችን ምናምን ማርታ ነግረሽ የለም እኔ ትንሳኤና ህይወት ነኝ ብዬሽ ነግሯታል እኮ አላዛር ይነሳል ብሏታል አላመነችም እሱ ያለው እሱ አልገባትም መጥቶ እኮ አላዛር ይነሳል አላት መጀመሪያ ዘማንትን ላይ እኮ ዮሐንስ 11 ላይ ቁጥር 25 ላይ አላዛር ይነሳል አላት አው በትንሳኤ ቀን ትንሳኤ ታምናል ደግላል ግን ጌታ ያለው ሊያስነሳው ነው መጣጣርታው ታልኩ ጸልየዋል እኮ አንዳንዴ ጸልየን ጌታ በመንገድ ላይ ነው ጸሎት ምናምን ጸልየን ምናረጋቸው አክቶች ጸልያን እየጠራን እኮ ግን አንዳንዴ ምናረጋቸው አክቶች አለማመን ከሆኑ ክብር ማይታንጅልም ጸልያን እኮ አሜን ካለ መንገድ ላይ ነው ጌታ መንገድ ላይ ነው ይመጣ ነው አንድ ጊዜ አንዷ ተሰብስበው ጾም ጸሎት ነው ዝናብ ይያል አመጸለይ አለ ባብሶል ለኢራን መጸለይ አለብን በጣም የሚያሳዝን ነገሮች ገብተዋል ዝናብ ተዘክቶ ማለት አሁን ተሰብስበው ይጸልያሉ ማት እኮ ናቸው ጾም ጸሎት ጌታው ዝናብ በቃ መጾው ምናምን እንዳጋጣሚ ዞር ሲሉ አንድ የሆነች ብላቴና ጃንጥላ ይዛ መጣች ሳይሆን ተቆጡ አንቺ እኛ እዚህ ጾም ጸሎት አድርገን እየጸለይን አንቺ ጃንጥላ ይዘሽ ውይ አለቻቸው ውይ እኔ እኮ እዚህ የመጣሁት የጸለያችሁት እኮ አምላካችሁ ዝናብ እንደሚሰጣም ያያችሁ ተመልከቱ ተመልከቱ እሷ ምን አለ ምክንያቱም አንዳንዴ ጸለየ ኤክስፔክት ይሄ ጸለየከው እንዳገኘ እንደሆነ መሆንና ማመን አለብኝ አልኩ እምነት ይረዳል በጸሎት ሄዳኩ ከዛ
ተመልከቱ እነሱ ይጮሃሉ እሷ ግን በእምነት ተዘጋጅታለች አይገል ልዩነቱን አይছো ተቆጡ ይጸልያችሁት እኮ አምላክ የሚሰማ ነው ዝናብ እንደሚሰጣ ምኜ ነው አለቻቸው እነሱ ግን እየጮሁ ነው አንዳንዴ ጴንጤ ዝም ብሎ መጮህ ነው ጾም ጸሎት ጾም ጸሎት ጾም ጸሎት 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 ፓስተር ተስፋዬ ጸሎት አይቀውም ግን ጸልይ የማትቀበል ከሆነ ማታምን ከሆነ ምን ዋጋ ነው አትደጋግሙ አለ ጌታ አሕዛቦች ይደጋግማሉ አለ አሜን የጸለየው ለእንዳገኘው እንደሆነ መሆን አለ አሜን ብላ አማ መቀበል ታንክ ዩ ፋዘር ሆኗል ንግግር ይቀየር ሆነ መንገድ ላይ እየመጣ መኪናው ነው እየመጣ ነው እንትሎ ባለ እየመጣ ሚስቴ እየመጣች ነው እየመጣ መንገድ ላይ ነው የተዘጋጀው ነው ምናምን መዘጋጀት ያስፈልጋል ዝግጅት ኢምፖርታንት እኮ አየ እሱና ሳይ እዚህ ላይ ምን አለ ለሚያምን ሁሉ ይቻላል ለማለቅስ ነው ያለው ለሚጾም ነው ያለው ለሚያጉረመርም ነው ያለው እዚህ ላይ ለሚያምን ሁሉ ይቻላል በከማመን ያለው ስታምን ሁሉ ይቻላል የማይቻል ነገር የለም ይቻላል የማይቻል ነገር ምን መሰላል ኢትዮጵያና ከዚህ በግሩ አውሮፕላን የነዳች ማለት ነው አሁንም ሲል መኪና ተነዳለች በግሯ እጇ እኮ የለም ኒኪ ተዛላችሁ ሁለት እጅ የለም ሁለት እግር የለም ቆንጆ ሚስት አግብቶ ዓለም እየዞረ ብዙ ነፍሳቶች እየዳኑ በሱ ላይ በሱ እየዳኑ ሁለት እግር እኮ የለም ሁለት እጅ የለም ብዙ ታው በሶስት ነው አራት ያደረሰ የወለደ ልጆች ዋና ይዋኛ ምን ይላል ወለው ምን ነቀባስ ተስፋት ተናገርተው ሮሜ 12 ቁጥር 3 ላይ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለአእምሮ እንዲያስብ እንጂ እንደ ባለአእምሮ እንደ ባለአእምሮ እንደሰጠን መጠን እንዳካፈለን እንደ ባለአእምሮ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ ይላል እንደማለ የእምነትን መጠን እንዳካፈለው አያችሁ ወደ ጌታ ስትመጡ የእምነት መጠን ይሰጣል እምነት ይሰጣል እምነት እንዳትረሳ ሱፐር እንትን ነው ስፒሪቹዋል ፓወር ነው ስፒሪቹዋል ፎርስ ነው እምነት ልክ ወደ ጌታ ስትመጣ የእምነት መጠን ይሰጣል መጠን ሁላችንም ነብዩን ፓስተሩን ሐዋርያውን the same faith ነው ያለን አንድ አይነት እምነት ነው ያለን አንድ አይነት የእምነት መጠን ይሰቀበል ነው ግን ምን ያህል አድጓል ነው እሱ ማደግ አለበት አየ ያማታሳድግ ከሆነ አሳያለሁ የእግዚአብሔር ቃል እንዴት እንደሚረዳ እንድታርግ ብዙ መጽሐፍት ማንበብ ብዙ የእምነት ሰዎች አሉ ነው ያልኩ ደስ ከሚለኝ እኔ ብራዘር ይገን በሳቸው ቁጭ ቤት ተመረዳለሁ የእምነት አርበኛ ማለት ሳቸው በጣም ትልቅ የእምነት ሰው ናቸው እግዚአብሔር በጣም ትልቅ ስለ እምነት ያስተምሩ ነበር ማለት በግራቸው ቁጭ ቤት ተመረዳለሁ ብዙ ትልልቅ የእግዚአብሔር ሰዎች እንግሊዝ ተቀምጫለሁ ተመረዳለሁ በጣም ማምፕሮደስ ነው የሚለኝ አሉኝ መጽሐፍቶችም አሉኝ በጣም ደስ የሚለኝ ለምን መሰለ እምነት ካላደገ የተሰጠ እምነት እስቲል እዛው ትወላለች እዛው በቃ አታርግም ምንም ነገር አታርጉ እኮ ይሄ እምነት ሲያድግ አሳያለሁ በመስጠት ኤሪያ ራሱ ይማደግ ይጀምራል በይቅርታ ወትሉ ታርጋለህ በፍቅር መመላለስ ታርጋለህ አሁን ታርጋለህ በፍቅር መመላለስ ያቀተ ማለት ነው አርጓ እምነት አርጓላ እምነት ካላደገ ይቅር ማለት ራሱ ይከብዳል እንጂ እንዴት ይከብዳል እንዴት ይቅር ትላለህ እሱ እምነት ነው ችግሩ ያለው እምነት ላይ ነው እምነት ከበረታ ወደም ይቅር ትለዋለህ ለምን እምነት አድርጓል አሁን እዚህ ላይ ጌታ የሰጠን ምንድነው የእምነት መጠን ሰጥቶናል ማሰብ ከሚገባኝ አልፌ በትዕቢት አላስብም የኔ እምነት ይበልጣል ከከሌ ባለልም እሱን የሰጠኝ የኔ እምነት ሌላ የመንፈስ ፍሬ እንደሆነ ገላትያ 5 ላይ ነገርና የመንፈስ ፍሬ ነው ፍቅር ደስታ እምነት አየ ሰላም ይሄ መንፈስ አሁን ይሄ እምነት ተሰጥቶኛል ታዲያ ምንድነው ማረጋልኩ ብዙ ጴንጤ ነገር ሲመጣ ነው ዘራፍ የሚለው ግን የሚኖርበት እንደሆነ አላወቀም ጻድቅ በእምነቱ በህይወት ይኖራል አራት ቦታ ተጽፏል እንባቆም ምዕራፍ 2:4 ለምሳሌ ጻድቅ በህይወት የምትኖረው ገላትያ ላይ ተጽፏል ሮሜ ላይ ተጽፏል ዕብራይ ላይ ተጽፏል ጻድቅ በእምነቱ በህይወት ነው አሁን የምትኖረው በህይወት በሰላም የምትኖረው በእምነት ነው በደስታ የምትኖረው በእምነት ነው
ሁሉ ነገር ኑሮዬ በእምነት ነው ከእንግዲህ በማየት አይደለም አልገሳያለሁ እሱ የሚቀጥለው ሁለት ክፍል አሳይ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስ ይላል ሁሉ ጊዜ ታምነን አምን በቃ መመላለስ በእምነት የምትኖር በቃ የእምነት ኑሮ የምትኖር በቃ እንዳትረሳ እግዚአብሔር ራሱ ደስ ያለው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ኢብራሂም ላፈተነ እግዚአብሔርን ደስ የምታሰኙት ከልብ ልንገራችሁ ስለ ጾማችሁ አይደለም ስለ ጸላ በእምነት ነው ደስ የምታሰኙት እግዚአብሔር ስለ ጾም ካለ ደስ የሚለው እግዚአብሔር ያ ሁሉ ለኔ ነው የምጾመው ለእናንተ አይደለም ለእግዚአብሔር ማለት ነው እግዚአብሔር ደስ ያለው እምነት ነው ደስ ያለው እምነት ለዚህ ነው የእግዚአብሔር አይኖች በምድር ዙሪያ ሁሉ ናቸው ልቡ በእርሱ ነው ያጸና ዘንድ ይላል እምነቱ በእርሱ ነው የሚያጸናው እግዚአብሔር አየ እምነታውን ደስ ያለው እግዚአብሔር በእምነት ነው ምታግ አንድ ጊዜ አንድ ወንድም ትዝ ይለኛል በምንድነው ጌታው ማስደሰት ይለው ነበር በእምነት ነው የምታስደስተኛ ለኛ ለጌታ እግዚአብሔር የምታስ በእምነት ነው ሌላ ማን አታስደስት በምን ማታስደስት ደስ ይለዋል ምክንያቱም ይሄ እግዚአብሔር ራሱ እምነት ነው እግዚአብሔር ምን መስላል ይሄ ሰማይ በእምነት አይደል የፈጠረው እግዚአብሔር በእምነት ነው የተናገረው በእምነት ሲናገር ይሆናል ባለፈው ነገር ያለው ለተራራው ራሱ መናገር ያለ በእምነት በልቡ ሳይጠራጠር ይሄንን ተተነቀለ መጀመሪያ በእግዚአብሔር እመኑ አለ እውነት እላችኋለሁ አለ እንግዲህ ጋር kind of faith ይላል ይሄን ተነቀል ስትል ይሆናል አለ ማመን you have to believe አየ እምነት ኪ ነው ለሁሉ ነገር በጴንጤ አክቲቭ የምትሆነው በእምነት ነው እምነት ወሳኝ ነው አልኩ አሳየው ቁጥር ለታሳያል ሁሉ ነገር አሁን በአዲስ ኪዳን እንዳትረሱ እምነት ነው የመጣው ከሕግ ስራ ውስጥ ከገባ ከጸጋ ትለያለህ አሁን ከሕግ ተፋተናል ዲቮርስ ሆነናል ጌታ መጥቶ ከሕግ አፋታን ከሕግና እናንተ ሞተናል በክርስቶስ ስጋ ተገለናል ከሕግ በታች ከሆናችሁ ከርግማን በታች ናችሁ አሉ ምድራችን በብዛት ከዛ በታች አይደል በጣም ያሳዝነው ያቆም ህዝቡን ከሕግ በታች አመጡና ሙሴን ከሕግ በታች አደረጓቸው ከዛ ምን ሁሉ በቃ ሕግ ውስጥ ናቸው አሉት ከሕግ በታች ከዛ እንደተዋጀን አላወቁም ከጸጋ በታች መጥቶ እንዳደረገን ጌታ ሕግ ማረጋችን ማሱ ያዕቆብ ወደ 10 አንብብ ሕጉን ሁሉ የሚያደርግላል አንዱን ብትተላል በደለኛ ነህ አትችልም ሕግ ማረጋችልም እስራኤሎች መቻሉ 40 ዓመት ፈጀ አለቀ መግባት አልቻሉ ሕግ ሰጥቷቸው እግዚአብሔር መቅሰፍት በዛ ኃጢአት በዛ ሕግ ሲበዛ ሕግ ካለ ኃጢአት ይበዛል ሕግ የሚሰበክ ሆነ ኃጢአት እየበዛ ነው ያለው ኃጢአት ይጨምራል ሕግ አሁን ጸጋ ነው መስበክ ያለበት ጸጋ ነው መስበከው አሁን ላሳያችሁ የእግዚአብሔር ቃል እምነት ዕብራውያን ምዕራፍ 11 ላይ ተስፋ ስለምናደርገው ነገር የሚያስረግጥ ታራ ተስፋ ምንድነው ምን መስላችኋል ተስፋ ስለ ተስፋ አስተካክላችሁ ተስፋ ምን መስላችኋል ተስፋ ሰው ያለ ውሃ መኖር ይችላል ግን ያለ ተስፋ መኖር አይችልም ታውቃላችሁ ያለ ውሃ መኖር ይችላልላችሁ ያለ ተስፋ ግን አይችልም ተስፋ ከሌለ ብዙ ነገሮች የሚገቡታል ብዙ ሰዎች የሚገቡት ብዙ እህቶችም አንዳንዴ ተስፋ ይቆርጡና ለነገሮች ይገባሉ ወንዱም ምናምን ገመድ ይዞ ይሄዳል አንዴ ነገራቸው አላነ ከማትሪክ ወርቆ ማትሪክ ወደቀ እና ያው ገመድ ይዞ ወደ ወንዝ ነው ሄደ ተስፋ ቆርጦ ማለት ነው ልክ እዛ ወንዝ ዳር ሲደርስ ሰይጣን ነው ያገኘው ለምን መጣለው በቃ ማትሪክ ወድቅ ያለው ራሴን ልገላለሁ ተሰቅዬ ገመድ ይዞ ቆነ እንዴ ስንት አመጣ ማትሪክ ለሞን ስንት አመጣ ነው ወደቀው ምናምን አለ አይ 2 ፖይንት ነው ያመጣው ታለ ምን አልካለ ይሆናል ሰይጣን እኮ ነው የሚጠይቀው 2 ፖይንት ስማሉ ይሄኛውም ነጥብ እኛ ጋር ስለማያስገባ ገመድን ይዘይዳለው ሰይጣን ስለዚህ ስንት ራሱን የሚገልብ ተስፋ ይቆርጣል ተስፋ ያጣህስ ስንት ተስፋ እየቆረጠ ምናምን በቃ ትጭ ምናምን ይናጥቻል ትጭ ምናምን ነገ ሌላ ጋር እንደሆነ ማያውቅ ማለት ነው ተስፋ ወሳኝ ክርስቶስ ተስፋችን ነው እምነታችን ተስፋችን እሱ ነው ቤታ ይዳን ነው በተስፋ ነው አትክ ላሳያችሁ እንትን ላይ ሮሜ ምዕራፍ 8 ላይ ላሳያችሁ ተስፋ የሚለው ነገር ቀደም ነገራችኋለሁ ተስፋ ቀደም ነገርካችሁ አሜሪካ ተስፋ አድርጋችኋል ቪዛ ተመቷል ገባችሁ በቃ አሁን ንግግራችሁ ተቀየረ ፕሌን ቲኬት ምናምን ማዘር ሽሮ አዘጋጅ ምናምን በርበሬ አዘጋጅ ምናምን ተቃ አሁን ተስፋ ያረጋችሁ በተፈጠቆ አሜሪካን
ማለትም አሜሪካ ስትመጡ የመሬቱ ዶላር አንሶላው ዶላር ነው ብርድ ልብሱ ዶላር ነው መሬት ላይ ዶላር በዶላር ነው ስለዚህ ተስፋ ያደረጋችሁት ወተት ማር አለ ወተት ምናምን ተነግሩኝ ዛሬ ለቅታ ያጋዝማ አሁንም የተስፋ ላሳያችሁ ሮሜ ላይ ሮሜ ምዕራፍ 8 ላይ 8:4 ላይ እንደዚህ አለ 8:4 ላይ ተስፋ እንደዚህ ኦኬ ተስፋ ኦኬ የሚታይ ነገር አይደለም ላሳያችሁ የማይታይ ነው ተስፋ የሚደረገው ነገር ቢታይ ተስፋ አይደለም የሚያውን ማን ተስፋ ያደርጋል የማይታየው ግን ተስፋ ብናደርግ በትግስት እንጠብቃለን የሚታየው ማን ምን መስላችሁ አብርሃም አሁን የሚታየው 100 ዓመት ሽማግሌ ሳራ ራሱ ያሳቃት አይደል ሸምግላ ማለት ነው የሚታዩ ነገሮች በሙሉ ኤክስፓየር ዴት አለው ብያቸዋል ሰው የሚታይ አልኩ እኮ እዛ ሆነ እኮ አሜሪካን አላየው ግን በቃ ተስፋ አድርገሃል አላይ ማን ያየው የለም እኮ ግን የተመታለት ምንድነው ቪዛ አይደል ያየው ማንም የለም ሲመጣ ነው የሚረዳው አሜሪካው ሲመጣ ምናምን ግን ልክ አሁንም ተስፋ የማይታየውን እንጂ የሚታየውን ተስፋ በእናት ተስፋ አይደለም ግን የማይታየውን ተስፋ በትግስት እንጠብቃለን መጀመሪያ በተስፋ ድነናል አለ እዛው ቁጥር 23 ላይ በተስፋ ድነናል የዳነው እኛ በተስፋ ነው እንዳትረሳ ተስፋችን ማን ነው ኢየሱስ ነው ተስፋ አልኩ ወደ ኢየሱስ ስትመጣ ነው ተስፋ የሚታደሰው እንዴ ተስፋ የሚሰጥ እሱ ነው ተስፋ ይሆናል ተስፋ ዳዊት ይናገር እግዚአብሔርን ተስፋ ያድርጋል ቀኑን ሙሉ እግዚአብሔርን ተስፋ አድርግ ይላል ተስፋ ያንተ አይደለም ምን ይላል ዳዊት ማለት ነው አሁንም ለኛ ተስፋችን ማን ነው ኢየሱስ ነው ሌላ ማንም ተስፋ የለም የሚታየው አይደለም ተስፋ እሱ የማይታይ አምላክ ምሳሌ ነው የማይታየው ሁሉ በሱ ነው የተፈጠሩት አሁን ተስፋ የሚታየውን ማን ተስፋ የማይታየውን በትግስት አልኩ እምነት ሲኖር በእምነትና በትግስት ነው ተስፋ ቀራሱ የምትወስዱት አሁን ይሄ ተስፋ የምታረጉት ነገሮች የሚታይ አይደለም የሚታየው ማን ተስፋ ያደርጋል አለ ሮሜ ቅድም 8 ላይ ገነገድ በተስፋ ድነናል አለ መዝሙር 37 ላይ መምላችሁ እንደዚህ አለ እግዚአብሔርን ተስፋ የሚያደርጉ ሁሉ ምድርን ይወርሳሉ ይላል መዝሙር 37 ላይ ቁጥር 9 ላይ እግዚአብሔርን ተስፋ የሚያደርጉ ምን ያደርጋሉ ምድርን ይወርሳሉ አሁን ተስፋዬ ማን ነው እግዚአብሔር ነው ተስፋዬ ማን ነው ኢየሱስ ነው እምነቴ ማን ነው ኢየሱስ ነው ማለት ነው ባጭሩ that's my face ጳውሎስ እኮ ነው ትዛለን ጳውሎስ በሱ ባለኝ እምነት ይላል እምነት እንኳን ሳታክስ ነው እምነት እሱ ነው ኢየሱስ ነው አሁን ተስፋ ማረገው ማን ነው ይሄ ተስፋ ቃል ነው እግዚአብሔር ቃል ተስፋ ቃል ነው ቃሉ ተስፋ ነው የእግዚአብሔር ቃል እንዳትረሳ ቃሉ ራሱ እግዚአብሔር ነው ምንነካ ቃሉ በመጀመሪያ ቃሉ ራሱ እግዚአብሔር እኮ ነው አሁን እኔ ተስፋ ሌላ ቦታ ላመብላችሁ እንትን ላይ መዝሙር ላይ 33 አያ ላይ እንደዚህ ይላል ኦኬ ነፍሳችን እግዚአብሔርን ተስፋ ታደርጋለች አለ ነው 25 ቁጥር 3 ላይ አኖ 25 ቁጥር 3 ላይ አንተን ተስፋ የሚያደርጉ አያፍሩም ይላል አንተን ተስፋ የሚያደርጉ አያፍሩም አንተ እንደውም እናቴ መቃብር ላይ ነው ያጻፍኩት አንተን ተስፋ የሚያደርጉ አያፍሩም ቀጥሎ እዛ ቁጥር እንትን ላይ ቁጥር 5 ላይ ቀኑን ሁሉ አንተን ተስፋ እናደርጋለን ቀኑን ሁሉ እግዚአብሔርን ተስፋ ማድረጋለን ይላል ባልን አይደለም ሚስትን አይደለም ልጅን አይደለም አያን ካረግ ጉድ ትገባለህ የሚታዩ ናቸው እነሱ አንድ ነገር እነሱ ከሆኑ ጉድ ፈላ እነሱ አንድ ነገር ከሆነ ተስፋ ያረከው እነሱ ነው እንደዛ ብሎ ነገር የለም የድሮ እናቴ ለምን ተስፋ ያልሽኝ አልኳት ብዙ ጊዜ ነግሬያቸዋለሁ ደጋግማለሁ ልክ የምወዳት እናቴ ልትሞት እናንተ ለወልድ አንድ ሳምንት ሲቀረኝ ሞተችብኛል አሁን እናቴ ሞታለች አንተ ተስፋ ሁነኝ ያለች ግን ሰርቶላታል ግን እኔ ተስፋ ልሆናት አትችልም ግን መቼም ተስፋ ሰጣለሁ አያችሁ አንተ ተስፋ ሁነኝ ያልኩና ተስፋ ያልኳለች ከስሜ ወጣው ለዛ ነው ተስፋዬ ስሜን ካወቃችሁ ልንገራችሁ ስሜ ተስፋዬ ቦጋለ አለማየሁ እናንተ እንግዲህ አቀጣጥሉት ተስፋዬ ቦጋለ አለማየሁ
የአባቴ ስም ቦጋለ ነው ይላስ አለማየሁ ተስፋዬ ቦጋለ አለማየሁ በቃ እሳይ የስሜ ትርጉም ከፈለጋችሁ ብዬ ነው ፓስተር ተስፋዬ አለማየሁ በላስ ኔም ነው የምንጠራው በአያት ነው የምንጠራው አሜሪካን የአባቴ ስም ቦጋለ አለማየሁ አያችሁ ምን አላ እዚህ ላይ ቀኑን ሙሉ ማን ነው ተስፋ የምናረጋው አንተን ሌላ ተስፋ እንዳታረግ መንግስት በገዢዎች ተስፋ ከማድረግ በተንታልኮ ከመንግስት ጋር የሚጣላ መንግስት ተስፋ የኔ እዚህ ልጣላ ከፍራንኮ ጋር ተስፋ አድርገው ነው ማለት ነው ስንት በቃ መንግስታትን ተስፋ ያደርጉና ሲጣሉ ነው እሱ እኮ ሰው ነው ምን መሰለ ሰው እኮ ነው እንዳንተው ሰው ነው ይስታል ምን አይችልም አንተ ካልጸለይክለት በስተቀር ማለት ይሳሳታል ይችላል ግን ተስፋ ማድረግ ወደ ኢትዮጵያን መንግስት የኤርትራ መንግስት ወዛ መቀሌ የሚሆን አይደለም መውጣት አለበት ከዛ ስትባላ ትኖራለህ ዘላለም ተስፋ ያደረኩት ነው ቀኑን ሙሉ ማንን ነው ተስፋ እሱን የሚያምኑ ተስፋ የሚያደርጉ አያፍሩም እነሱ ግን ተስፋ ካረክ ታፍራለህ ዛሬ ስንት የሚጣላለ ፌስቡክ ላይ መንግስታትን ተስፋ ለዚህ ነው በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል ኔቨር በገዢ ላይ ተስፋ አታድርጉ በእግዚአብሔር ላይ ተስፋ አድርጉ ይህ ተስፋዬ ማን ነው እግዚአብሔር ነው እምነቴ ተስፋ ስለማደርገው ነገር ያስረግጥልኛል በቃ እርግጥ አድርጋለሁ አሁን አስረግጥልኝ ተስፋ አልኩኮ አሁን ታመ ከሆነ ተስፋ ቃል አለ እንደተፈወስክ ይነግራል አተ ከሆነ ተስፋ ቃል አለ ተናግሯል ይነግራል ተስፋ ቃል ይሄ ቃል ተስፋ ቃል ነው አሁን እምነቴ ማረገው ቃሉ ላይ ነው ስሜቴ ላይም አይደል እምነት እንዳትረሱ ስሜት የለው ተሰማኝ አይተሰማኝ I don't care ብዙ ሰው እምነት ስሜት ያለው ነው የሚመስለው እምነት እንዳትረሱ is a person ነው ስሜት የለው spiritual force ነው ብያቸዋል በቃ ይሄን spiritual round የሚያንቀሳቅስ ነው እምነት አየ አሁን እግዚአብሔር በቃ የሚሰራው በዛ ነው ለዚህ ነው እምነት መጠን የሰጠን እንዳንጣላ ማለት ነው ከዛ አይታላታቸዋል አሁን የእግዚአብሔር ቃል ታንኪ መፈስኩት ይሄን ያዙ እንዳትረሱ ያመኑትም የምልክት ይከተላቸዋል ያለው ለምንድን ነው ያመኑት በሙሉ የማይከተላቸው እምነታችሁ ነው ችግሩ አይ ችግሩ እምነት ነው እምነትሽ ላይ ነው አልሰራሽው የተሰጠ እምነት ላይ አልሰራህም ያኛው የተሰጠው እኔ ሰምቻለሁ ብዙ አንዳንዶቹ አንዚያ ሲባሉ ካያው ስኑ አጋንንት ማውጣት የተለማመደናል ጫካ ውስጥ ያመኑት በስሜ አጋንንትን ያወጣሉ አለ ለምን ማታውጡት what's the problem ፌዝ እምነታችሁ ነው ችግሩ የተሰጣችሁ እምነት አላደገም ይሄንን የቃል ወተት አልተመኛችሁ ልካም በተፈጥሮ የምትበሉት ልታርጉ አይደለም የተለያየ መጠን ምግብ አይነት ምናምን አየ ያመኑትም ነው ያለው ለፓስተር አይደለም ያለው ለነብይ አይደለም ያ ሰውዬ እምነቱን አሳድጎ ነው ኤክሰርሳይዝ የተሰጠው እምነት ኤክሰርሳይዝ አድርጎ ነው አየ ኤክሰርሳይዝ ማታረው ከሆነ ያመኑትም የምልክት ይከተላቸዋል በራሳችሁ ላይ እጃችሁን በራሳችሁ ላይ ጫኑ ተለማመዱ በራሳችሁ ላይ እጄን ጫናሉ አማኝ ነኝ አየ ይሄ አያርግማ በቃ የተሰጠ አያርግም እንደ ቆሮንቶስ ቤተክርስቲያን ህፃን ትሆናላችሁ ስንት ህፃን ቤቢ እንት ያለ ህፃን ማርግ ምናምን እምነቱ ላይ ማሳር የተሰጠው ላይ ማሳር እምነቱ ላይ ማለት አየ እምነት ተሰጥቷል አልኩ እኮ ተስፋ የምናደርገው ምንድነው ሲላል ሌላ ሊጨምርላችሁ በጣም የሚያስገርም ቃል ኦኬ I think እንትን ላይ ዮሐንስ ላይ 1:11 እንደተሰራ ይሄ ቃሉ ራሱ እግዚአብሔር ነው ብያቸዋል በመጀመሪያ ቃል ነበር ቃሉ ራሱ እግዚአብሔር ይሄ ቃል ራሱ እግዚአብሔር ነው ቃሉ እኮ እግዚአብሔር እኮ አንድ ሰው እኮ የምታውቀው ቃሉ ያሶ ያን ቃል ሰው ስትሰማ ያሶ ያ ነው የሚናገረው ቃል ነው በዚህ ሰዓት እመጣለሁ ካል ማትመጣ ከሆነ በዚህ ሰዓት ደውል ለማትደውል ከሆነ ያሶዬ ያቆስ እሱ መቼ ይመጣል ምናምን እሱ እኮ ቃል ነው በቃ ማን እንደሆነ ነግሯል አንተ አትነግሩኝ ዛሬ እሷ መቼ ቃል በዚህ ቃል አባ እሷ እንዲህ አይነት ናት እኮ ቃልን ለማታከብርነት እሷ እኮ እንዲህ ናት ብራምን ለምንድን ነው ያረጋሽ ቃልሽ ነው እሱ ምን ተናግሮ ዝም ብሎ በቻ ያረጋል ብራ
እኔ ከልብ ልንገራችሁ አንድ ነገር አደርጋለሁ አልልም ካልኩኝ አደርጋለሁ ግን አልቶሎ አልልም አለጋና በጣም እሱ ሲዲ አገልግሎት አልሞስት 75% የኛ ሲዲ አለ ብዙ ሰርተናል እዚህ የትም ቦታ ጀርመን ደውሎ እንዲ ካሉ እልካለሁ ካልኩኝ እልካለሁ አንዴማ ጀርመን ልኬ ወደ 6000 ሲዲ ልከን ተያዘ የጀርመን መንግስት ያዘው ማለት እና በፍጹም አቲዝም almost 2 ወር ያዘብኝ ከዛ አስለቀቁት እዚሁኝ ማለት ነው ሲዲ ለቀቀልኝ ከዛ እዚሁ ያገባም ብሎ ምናምን ለምን መሰለ አየ እኔ ካልኩኝ አደርጋለሁ እንዴ አደርጋለሁ አረጋለሁ ለምንድነው ቃልን እንደ ያሰው መሆን አለብኛ እንደ ያነሰው መሆን አለብኝ እግዚአብሔርን ስትመለከቱት እግዚአብሔር ሰው አይደለም እንዳትስሉ እነ እግዚአብሔርና ሰው አይደለም ሰው ይሳሳታል እኔም ድካም አለ ሁላችንም ድካም አለብን ግን እግዚአብሔር ሰው አይደለም እግዚአብሔር እንዲህ ብሎ ያረጋል እንዲህ ብሎ ቃሉን ያከብራል እግዚአብሔር ቃልን እንፈጽም ዘንድ ተጋልሏል እግዚአብሔር ግን ምን ታያለህ እኮ ነው የሚያስብ ግን የምታዩት ይወስናል የለውዝ በትር ማታዩ ኢየሱስን ማታዩ ከሆነ አይናችሁ ወሳኝ ነው ምንነታችሁ ሊሰራ ብያችኋለሁ ኢየሱስን ፓስተሩን አይደለም ባልሽን አይደለም ሚስትን አይደለም ማየት ኢየሱስን ነው ማለት ነው ኢየሱስን ዛዶን ከር ሚስቴን እኔ እሷ ጸልያለሁ አበረታለሁ እንጂ በፍጹም አይን ያለኝ ማርኮ አብርሃም ሳራን በምን መስላ ሳራ ተስፋ ቆርጣ ምን መስላ ልጅን ስትዝለው እግዚአብሔር ለሳራ የማከረ ይመስላል ምን ነካባስ ተስፋዬ ለሳራ በማመሳ ነው የምትለው እንጂ ተሰድቤ የወለድኩት ልጅ ምናምን አልነገራት የነገራት አይመስለኝም ልጁ ሊሰጽ እምነት እኔ አንዳንዴ እንደዛ ነው የማደርገው እምነት እንደዛ ነው የሚያደርገው አየ ግዴታ በእምነት ማድረግ አለብን ትልቅ ስራ ለመስራት ማለት ነው አሜን እምነት ይህ ነው ልክ እንደ መነጽር ነው ብያቸዋለሁ እምነት መነጽር ነው የኔ ተሰጠኝ እምነት ለኔ ለራሴ ነው የኔ ነው ለራሴ ነው እግዚአብሔር ራሱ አንድ ቦታ ላንብብላችሁ እንት ላይ ሮሜ 14:22 ላይ እንደዚህ ይላል ያለ እምነት በእግዚአብሔር ፊት ለራሴ ይሁን ያለ እምነት በእግዚአብሔር ለራሴ ለኔ ነው የተሰጠኝ ለሚስት አይደለም ለባልሽ አይደለም ለኔ ለራሴ በቃ እኔን ያኖረኛል የተሰጠኝ እምነት ማለት በእግዚአብሔር ፊት ያለ እምነት ለራሴ ይሆናል እዛው መጨረሻ ላይ ያለ እምነት የሆነ ነገር ኃጢአት ነው ይላል ከልብ የምታረጉትን ኃጢአት ራሱ ያለ ማመናችሁ ነው አተሰሩና አስላለምከም ጣጣ ሲሰሪ አላብልሽ ስላላመከ ሌላ ምን ማለት ነው ያለ ማመን ስላላመከ ኃጢአት ታረጋለህ ሌላ ምንም አይደለም አየ እምነት መሰረት ነው በህይወታችሁ ላይ ካላችሁበት የሚያወጣችሁ እምነት ነው ካለሽበት ሽፍት የሚያደርግህ ሽፍት ታውቃለህ ሽፍት ምናምን ሽፍት ያደርግሻል ምናምን አላያችሁም አንዳንዱ ሽፍት ሲያደርግ ምናምን እንደማቋን ነበር ያ ምናምን እንዴት እንዲሆነ ምናምን ያለባ ምናምን እንዴት እንዲሆነ ምናምን እንደ አብረን እዛ ስንጸልይ ነበር እንደዛ እንዴት እሱ እንዲ ዓለም ይዞራል ምናምን እምነት ነው እምነቱ ነው ያዞረ ያለው እምነትሽ ያዞርሻል እንደ እግዚአብሔር የሚያከብረው እምነትን ሪስፔክት የሚያደርገው እግዚአብሔር እንደው የሚያደላው እግዚአብሔር ልንገራችሁ በእምነት ነው እምነትን ምን ያህል እምነት አለ ትዛራችሁም ጥቂት እምነት እያለ ትንሽ እምነት እያለ ጌታ እምነታችሁ ወዴት ነው ያለ እየገሰጣችሁ what did you face ጌታ መጥቶ ያስተማረው እምነት ነው ሌላ ምንም ነገር ሳትም ሴትም ይጋር ኦኬ እንዴ ፓስተር ተስፋዬ ትንሽ ልግለጥና አቲንግ እንትን ለሮሜ ምዕራፍ 14:22 ነግራቸዋለሁ አንድ ቦታ ልጨምርላችሁ ቅጥር ከመሄዴ በፊት ኦኬ ሌላ ቀደም ነግራቸዋለሁ ምሳሌ ምዕራፍ 4:24 ላይ እምነት የሚመጣው ነገር ያለው ከመስማት ነው ይሄን ጆሮአችሁን ለቃሉ ማሰጡ ከሆነ ወደ ቃሉ ማታዘነብሉ ከሆነ ከተመጣላችሁ ስንት ነው ዛሬ ትራሽ የሚሰማው ስንት ትራሽ ሶሻል ሚዲያ ላይ ያለው ትራሽ
ያለው ትራሽ ስንት የሰውን ያደነዘዘ ማለት ነው። ስንት ያደነዘዘ የሚሰሙት ነገር ማለት ነው። ድንዝዝ ያደርገዋል። ፌክ ኒውስ ይሰማሉ፣ ድንዝዝ። ከዛ ከነሱ ጋር ይተባበራሉ። እነሱ ድንዝዝ ያደርገዋል። ግን የእግዚአብሔር ቃል ምሳሌ 4 ላይ ልጄ ሆይ ወደ ንግግር አድምጥ፣ ወደ ቃሌም ጆሮን አዘንብል። ልጄ ወዴት ነው? ወደ ንግግር። የቱ ነው ንግግሩ? ይሄ ቃሉ የሚነግር ማለት ነው። ወደ ቃሌ ጆሮን ከዓይንም አታርቃትላት። በልብ ውስጥም ጠብቅ፣ ለሚያገኙት ህይወት ለስጋቸው ለፈውስ ነው። አሁን እኔ ጆሮዬን ማርሰጥ ካልሆነ ለእግዚአብሔር አብሶ ስለ ኢየሱስ ይሰበካል። ቅድም እኮ ካልሰሙት ኢየሱስ የጌታን ስም ይጠራሉ ይድናል ይላል። አንደኛ ካላመኑትንስ እንዴት ይጠሩታል? ሰዎች ኢየሱስ ጌታ ነው የሚሉት አታምኑትም፣ ስለማታምኑት ነው። 4 ነጥብ። አታምኑ። ጌታ አንደኛ ጌታ መሆኑ ውስጣችሁ አልገባም። ጌታ አልሆነማ። አንድ የሆነ ጌታ ነገር አለ ውስጤ። እኔ ድሮ ብዙ ነገር ነው። ጫቱ ጌታ ነው፣ ውሸቱ ጌታ ነው፣ ሁሉ ነገር ጌታ ነው። ዋቴ መስራት ጌታ ሁሉ ነገር። ግን ኢየሱስ ሲገባ ጌታ ነው። ሌላ ጌታ የለም። እኔ ጌታ መስገ ጌታ የለም። ማንም ጌታ የለም። አየ ካልሰሙትስ እንዴት ያምኑታል? ስለ ኢየሱስ ሲወራ ማትሰሙ ከሆነ እንዴት ታምኑታላችሁ? ኢየሱስ አሁን መሰበክ ያለበት መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ድረስ የሚነግረን ስለ ኢየሱስ ነው። ስለ መላእክት አይደለም የሚያስተምረን፣ ስለ ኢየሱስ ነው የሚያስተምረን። ኔቨር አስተምረን ስለ መላእክት፣ እሱ ፍጥረታቶች ናቸው እነሱ። እኔ የሚያስተምረኝ ኢየሱስ ብቻ አዳጊ እንደሆነ እግዚአብሔር የሰጠኝ መድኃኒት። ትዛላችሁም እረኞች ያሉት ክርስቶስ የዓለም መድኃኒት ተወልዶልናል። እሱ መድኃኒት ያልኩ ዛሬ ስንት የታመማለን በሃይማኖት በፖለቲካ በተለይ አገር ራሱ ታሞ በሽተኛ ስንት አለ አይደል? ስንት በሽተኛ ነገስታት አለ፣ በሽተኛ ፖለቲካ አለ። የሚያስፈልግ መድኃኒት ነው ኢየሱስ ነው የሚያስፈልግ። እሱ ይፈውሳል። እሱ ሲፈውስ ፈዋሽ ነው። ሌላ ስንት የታመመ ሀገር የሚበጠብጥ ስንት ታሞ ነው። ስንት የታመመ ነገስታት ፕሬዝዳንት የታመሙ ለምንድን ነው የሚያስፈልጋቸው? ማን ነው? ይሄ መድኃኒት ኢየሱስ። ግን አላወቁት አልኩ። እነዚያ ሰማርያ ሰዎች አወቁት። ክርስቶስ ለኛ ብቻ ለዓለም መድኃኒት እንደሆነ አውቀናል። ያ እነዚያ አይማስ ሰዎች አይናቸው ሲከፈት አወቁት ይላል። ስጋና ቁርጡ ሲሰጣቸው። ግን ኢየሱስን ካላወቀው ትሞታለህ ማለት ነው። ግን ልጄ ሆይ ወዴት አድምጥላለህ? ወደ ንግግሬ። ቀጥሎ ወደ ቃሌ ፎከስ ማድረግ ያለ ማን ነው? እሱን ኢየሱስን። ቅድም ባለፈው ደም ሲፈሳ ማርቆስ 5:27 ላይ ምን መሰረት ደም ሲፈሳት የነበረች ሰማች ይላል። ስለ ኢየሱስ ወሬ ሰማች። ከዛ የሙሴን ሕግ ጥሳ መታ ፈውሷን ተቀበለች። ጌታ ምን አለ? ልጄ ሆይ እምነትሽ አድኖሻል አላት። የኔ እምነት አይደለም ማለት ሰምታ አግኝታለች ያለ ነው። እምነትሽ አድኖሻል አላት። በሰላም ተመለሰላት። ምርኮ ተመለሰ። 12 ዓመት የከሰረችውን ማለት ይሁን ኢየሱስ ሲመጣ ይሄ እምነት ምርኮን ይመልሳል። ምርኮሽን ይመልሳል። እምነት የሚሰራው ሌላ ምንም የሚሰራው ነገር። ቁጥር 36 ላይ ልጄ ሆይ እምነትሽ አድኖሻል አልኩ። ጠቅላላ ወደ ኢየሱስ የመጡ የተፈወሱ በእምነት ነው። በሕግ ስራ አይደለም ወይ ጾመው አይደለም ጸልዮ እርሱ ያሳያለው። ቁጥር 2 ያሳያለው። አይ ቲንክ በጣም ቅድም ረጅም ሄጃለሁ። በቃኝ። ዛሬ ቅድም ነገር ያለው ኢየሱስ ያስተማረው እምነት ነው። እምነት ነው። እምነት 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 ሲያስተምር እምነት እየገሰጸ ማታምን ትውልድ እምነት ወዴት ነው? ትንሽ እምነት ትልያች ከናነት ዛለ እምነትሽ እጂ እንደ እምነትሽ ይሁንልሽ። ለልጇ እኮ ሐሳብ እኮ ነው። ቡችላ ሲና ቡችሎች ከፍርፋሪ ይበላሉ። እየሰገደች በእምነት እየሰገደች ጌታው ሂጂ አላት። ኢየሱስ ሄዶ ልጁ ላይ ጭኗ ሄዶ ልጇ ላይ ጭኗ ሂጂ እንደ እምነትሽ ይሁንልሽ ስትል ልጁ ተፈውሷል። እዚህ ሆና ስንት ኪሎ ሜትር ቆም ልጇ ተቀበለች፣ ተፈወሰ ልጇ። እዛ መንፈሳዊ ነገር እንደዚህ ነው ወገኖቼ። ስፒሪቹዋል ፎርስ ነው አልኳችሁ። እምነት እዚህ ሆነ ቤተሰብ ይፈወሳል። ስትጸልይ ይፈወሳል። ስትጸልይ ማለት ነው። ይሄ መንፈሳዊ ነገር ነው ወገኖቼ። ስፒሪቹዋል ነገር መንፈስ ነገር ነው። እምነት ራሱ መንፈስ ነው።
ስለዚህ እምነት I think ላቁም እንዳበዛብኝ ለመሰላችሁ ሰዓት ሳይ ሄዷል ኦኬ ሰዓት ሄዳለች ሄጃለሁ ትንሽ ስለዚህ ዛሬ ክፍል 1 ቁጥር I think ምናልባት እስከ 3 ነው የሚሄደው ከቀጠልኩም እስከ 4 ሄዳለሁ እንደውም ቸርቹ 7 ክፍል ነው ያስተማርኩት ነው አብሶ ፓልቶክ ላይ ማት ክፍል ነው ያስተማርኩት ስለ እምነት ማለት ነው በጣም ደጋግሜ ያስተምራለሁ ድግምግም እያደረኩ ማስተምረው ነው ጆሮ ላለ 3 አስተምራለሁ ይሄ ሚስጥር ከገባ ትኖራል ሁሌም ምትኖሩ በእምነት ነው በቃ እግዚአብሔር ያኖራል አንበሳው አይበላም ነዳኔን መቻ አንበሳ በላ የተራባ አንበሳ አይበላ የዶክተር ሪፖርት ራሱ ይሻራል ትሞታለህ ያለ በህይወት መኖር ትጀምራለህ የለም ያለ መኖር ይጀምራል እምነት ነው የሚያኖረው በቃ ትኖራለህ እምነት ያኖራል ይሄ እምነት ከልብ ልንገር አላፍ ማስተማር ስለ እምነት ቸርቻችንም የእምነት ቃል ወንጌል ቤተክርስቲያን ነው በዛም ያ ሚኒስትሪ ነው ያለኝ እስካሁን የእምነት ቃል ወንጌል ቤተክርስቲያን የእምነት ቃል እምነት ነው ማስተምረው እምነት ስትማር በቃ ትኖራለሽ ተንቀባረሽ ትኖራለሽ በኩራት ምናምን ትኖራለህ በቃ እምነት ነው የሚያኖረው እግዚአብሔር አውሬ የሰጠኝ እምነት ነው የመነሰ ሰጥቶኛል በዚህ እምነት ነው ያልኮራም እረዳዋለሁ ደካማውን አበረታለሁ የደካማውን ማበረታበት እንጂ ደካማውን ምጫልበት ሳሎን የማበረታበት ነው በርታ ያልኩ አበረታለሁ ስንቱ ነው በቃ ከልቤት ስንት ሰው ተፈወሰው እዚህ ራሱ ብዙ በነገራችሁ ማአት ነው ለመሰል እምነት ነው በቃ ሌላ ብዙ ምትጥሉት ሰይጣን ማስተላችሁ እምነታችሁ ነው አንድ ጴንጤ ደከመ የሚባለው እምነቱ ሲደክም ነው እምነትሽ ከደከመ ይቅርታ ህይወት ይደክማል በፍቅር መመላለስ ትደክማላችሁ በቃ ትደክማ በመስጠት የራሱ ትደክማላችሁ በቃ እምነት ዘርግ ትሰጣለች እምነት ነው በቃ ልክ አባት ባህሪ መስጠት ነው ልክ የሱ ባህሪ ነው በቃ አባት መስጠት ነው ስራው መስጠት ለምንድን ነው ልክ አባት እንዲሁ ይቅር እንዳለው ይቅር ማለት ይጀምራል እምነት አድርጓል እምነት ካላደገ አቲ ቁጥር ተከትላለሁ 3 ብያለሁ ከቻልኩ 4 አደርጋለሁ ሰፊ ነው እምነት ሰፋ ያለ ትምህርት ነው ምንማር ስለዚህ ሬዲዮ ላይ ሰላም ነው ያ ሬዲዮ ላይ ሰላም ነው ሬዲዮ ላይ እና ሰላም ሬዲዮ ላይ እና አጭር ጸሎት ጸልያለሁ እዚህ ላይ ስጸልይ ይሄ ቸርች አይደለም ባላችሁበት ቦታ ቸርች ሂዱ እዛ ጌታን ተቀብያለሁ እዛ ሲሰብክ አንዱ ስለ እምነት ሲሰብክ አንድ ቅድም ስለ ተስፋ አንድ መስክር ይላቸዋል ፓልቶክ ላይ ሳስተምር ለመጀመሪያ ጊዜ ነው የገባው እና ያስተማርኩ ነው ከዛ እሱ ምንድነው የገባው ወስኗል ምንድነው ወሰነው ሚስቱ ሊገልን ሚስቱ ጥላው ሄዳ ሌላ አግብታለች እንደው አንዳንድ እኮ አይነት ይያዝ እኮ ነው እዛ አለበት የታገር ነው አከ አሁን እዚህ ገብቼ ወጥቼ እገላታለሁ ብሎ ወስኗል ልክ ሲገባ ነኝ ያስተማርኩ ያለሁት ሳስተምረው አገኘው የእግዚአብሔር ቃል ከዛል በፕራይቬት መጥቶ ደወለኝ ማነስን እንዲነኛል ይሁን ዛሬ ነው የገባው ታለዚህ ለስለው በቃ ያስተማርኩ ትምህርት ነካኛል እኔ ልገላለ ጥላኝ ሄዳ ሌላ ሰው አግብታ ልገላታለ ይብዬ ከዛ እግዚአብሔር ተስብዬ በዛው ወቅት አለኩለት ሞኛቱን አልኩት መነሷ ከሄደች ቆንጆር ቤተሻለ ይመጣላ ምን ችግር አለ ምን ሞኝ ነው እንደ ምናምን ያራዳ ልጁን እንጂ ቀዳ ልጁን አልኩት ይተሻለ ትመጣለች ምን አነ ሞኝና ከዛ ተፈወስኩ አለ በቃ እሰይ ብዬ ቃሉ ለካስ መልጧት ስለዚህ ወገኖች እምነት ያስመልጣል አሜን ጌታን ከተቀበልክ ዛሂድ ብያለሁ አጭር ጸሎት እንጸልይ በእምነት እንጸልየው ተቀበል አንተ ጌታዬ ግባ በለው በእምነት ግባ በለው በእምነት ግባ ትሏል በእምነት ግባ ጌታ ግባ ወደ ልቤ ስትለው ይገባል ጌታ ስትፈቅድለት ነው ልብን ስጠኝ ብሏ ልብን ስጠው ሌላ ነገር አትስተው ብር አይፈልግ አስራት አይፈልግ ብራችሁን አይፈልግ ምንም አይፈልግም የሚፈልገው ልባችሁ ነው ልብን ስትሰጠው በቃ ይቀበላል እንካ ስትለው ልብ ላይ ሆነ ከዛ በኋላ ይቀይራል ልክ አርጉኩም እኔ እኮ ሃይማኖት አይደለም ብዙ ሰዎች ሃይማኖት እኔ ሃይማኖት አይደለም መንግስት ነው የቀየርኩት ብያቸዋለሁ ሃይማኖት አልምትቀይሩ መንግስት የምትቀይሩ ከጨለማ መንግስት ወደሚደነቅ መንግስት ወጣ ሃይማኖት ቀይሬ ያላቀም መንግስት ነው የቀየርኩት
ከዛ መንግስት ሽፍት ትሆናለህ ትቀየራለህ እንዴ ምን ያነስ ሰው ነው ትላለህ ከልብ ልንገርህ እኔ ድሮ በጣም ለገረመኝ ብዙ ይነግሩኝ ነበር ኬንያ ውስጥ ይያል አንተ ትመጣለህ ይሉኛል በላይ ላይ ትንቢት ነበር የሚናገሩት እንዳሉት ሆነ ፓስተር ተስፋ ያመጣ እና እኔ ምጸለው ጮክ በሬዲዮ ላይ እኔ ጮክ በእምነት ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ በልቤ አምኜ ኢየሱስ ጌታ ነው እላለሁ ዓለምን ሰይጣንን እከዳለሁ ከክርስቶስ ጋር ኪዳን አደርጋለሁ አሜን በቃ አጭር ጸሎት መናካ ፓስተር ተንቀጥቀጥ እንጂ መንቀጥቀጥ የለም በቃ አጭር ጸሎት ጸለቅ አሜን በቃ አሁን ገባ ጌታ ከገባ ከልብ ካልቀው ገብቷል ከልብሽ ካልሱ ገብቷል ከዛ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቀጥሎ ቀደም ነግሬያለሁ ሄድ ብያለሁ እዛ ነው ያለበት ቦታ ቸርች የለም ካል ፓስተር ተስፋ ያለማየው ፌስቡክ ላይ እና ዩቲዩብ ላይ ያልጫንኩትን ጠይቀኝ ያልተጫነ ደቀ መዝሙር አለ ደህንነት አለ የፈውስ ቃል አለ ማት ተጭኖላቸዋል እዛ ላይ ታገኛለህ እንደ ተስፋ ያለማየው ፌስቡክ ላይ ኮንታክት ላይ ደግሞ ሊንክ አለ ወርደ ክሊክ ስታደርጉት ዌብሳይት ውስጥ ይከታቸዋል ዌብሳይት ውስጥ ደግሞ ሆም ፔጁ ላይ ሬዲዮ አለ 518 907 9015 ይሄኛው በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ማለት ነው እዛ ላይ እንደውም እንትን ለላኩላችሁ እኮ ሜሴንጀር ላይ ማሺ ሰዎች ልኬላችኋል ትላንትና እንደውም ሬዲዮ ላይ ክሊክ አድርጓት ያቺ ያለች አይደለ መጀመሪያ ዙም ስታረጉት ታይላችሁ ወርዶ ፌዝ የመላች እንትን አለች ቃስታለ እሷን ስታረጓት ሬዲዮን ስከተል ልኬላችኋል ማሺ ሰዎች ልኬያለሁ ሬዲዮን ማለት ነው እና ሊንክ ሬዲዮ ስሙዛ አምዶ ስላዘጋጀው ከማዚ ጋር ያዘጋጀነው ጥያቄና መልስ አለ እዛ ላይ እና ኢየሱስ ጌታ አባቱ እናመሰግናለን በኢየሱስ ክርስቶስ ስም ይሄ ትምህርት ፍሬ ያፍራ ደስቲናቸው ይቀየር እናመሰግናለን ስላስተማርከን ከፍ ከበር ስም ይባረክ ኢን ጂሰስ ኔም አሜን ስለዚህ ላይክ ሼር ሰብስክራይብ እኔ ብያላቅም እንደዚያ ነገር ጮው እኔ ጮው ያቃለው ካቻቻቻ ጮው ምናምን ጮው ያላቅም እኮ እኔ ሰብስክራይብ ምናምን አድርግ በይ ግን ሼር አድርጉት ላኩት ሼር ያላካችሁ ማት ቦታ ያላካችሁ ታያለው እና ብዙ ላኩት እና ኢየሱስ ጌታ ነው ጸጋ ይብዛላችሁ አባቱ ያመሰገነ በኢየሱስ ክርስቶስ ስም ይሄ ትምህርት ፍሬ ያፍራ ደስቲናቸው ይቀየር እናመሰግና አሳያችኋለሁ እምነት በምን የሚያሳድገው እግዚአብሔር ቃል እንደሆነ ቁጥሩ ታሳያችኋለሁ እና ኢየሱስ ጌታ ነው ጸጋ ይብዛላችሁ እና ጸልዩልኝ ለሞላኔ እና ሼር አድርጉት እና ላኩት በየቦታው እና ኢየሱስ ጌታ ጸጋ ይብዛላችሁ